ስላቸው ነው። ልጅቷ ግን ምንም ስተት የለባትም። አዲስ ነች። አዲስ በሆነችበት ሰዓት እስካሁን ራሱ ባትሆንስ ራሱ ገና ናት። እግዚአብሔርን እያለት ልትምል ትችላለች። ምንም ችግር የለው። ይሄ ስህተት ነው የሚላት ከሆነ ደግሞ በጣም ከባድ ነው። እንዴ መለማመድ አለባት። አልሰግድም ማለች። ትክክል ናት። አዲስ ስለሆነች እኮ ነው። እና ዝም ብላ በአንድ ቀን የማታውቀው ነገር ምን እያለች ትስገድ? ይሄ እኮ ነው ያለችው እኮ ልጅቷ። እውነቷ ነው። ይሄ ደግሞ ምክር ነው የሚያስፈልጋት እንጂ እንደዚህ ብለሻል፣ እንደዚህ ብለሻል፣ እንደዚህ አድርገሻል መረን ሲጀመር ምን አገባት ልጅቷ? ስለ ስግደት ስለምናምን አንደኛ ነገር እዚህ ጋር ያወራችሁ አይደለም። በውስጥ ያወራችሁ ከሆነ በውስጥ ነው መጠየቅ የነበረባት። መጠየቅ ካለባት በውስጥ መጠየቅ ነበረባት። አላቅም ማለች። ከሙስሊም ቤተሰብ ተወልዶ ስግደት የማይፈጽም ሰው አለ። ስለዚህ ምን ይባል? ተሳዶ እንትን መደረግ አለበት? መባረር አለበት? አይ እንደዛ የሚባል ነገር የለም። ምክር ነው አለቀ። ልጅቷም ምክር ነው የሚያስፈልጋት። ስህተት ከተሰራችም ምክር ነው የሚያስፈልጋት። አለቀ። ሲጀመር እልህ ውስጥ አታስገቧቸው። ስሜት ውስጥ አትክተቷቸው። ራሱ በማይረባ ነገር እኮ እንዲህ ብሎ አጀንዳ ማድረግም ትክክል አይደለም። እነሱ በሚያደርጉት ስህተት ከሆነ በስህተት ሰው መገፋት የለበትም። በስህተት አጀንዳ መሆን የለበትም። ሰው ከተሳሳተ ስህተቱን ቀስ ብለህ ነው መናገር ያለብህ። ከተሳሳተ በውስጥ ነው ማረም ያለብህ። እንዲህ በተሳሳተው እያወቅ መሳሳት የለብህም ነው እንትን የሚያጣላው። እያወቅ የሆነ ሴራ ተሰከመህ አጀንዳ መሆን ማድረግ የለብህም። ድራማ ፖለቲካ መስራት የለብህም ነው የሚያጣላው እንጂ መሀል ላይ አትጫወት ነው የሚያጣላው እንጂ ስህተትማ ለምን በስህተት ሰው ይወገራል? ስህተት ከሆነ ማንንም ሰው ይሳሳታሉ። እነሱ የሚያስፈልጋቸው በቃ ምክር ነው። ለስለስ ባለ አማርኛ ምክር ነው የሚያስፈልጋቸው። ሰው ናቸው እኮ። ሁለተኛ ደግሞ በጣም ከባድ ከቤተሰብ ተለይተ ከነበርክበት ወጥተ ሁለተኛ ሲቀጥል ምንድነው ስደት፣ በስደት እየተቃጠሉ በሰው ሀገር የሰው ምናምን ሆነው በጣም ከባድ ነው እኮ። በጣም እኮ ከባድ ነው። መናገር ያለበት ሰው ራሱን እዛ ጋር አስቀምጠው ነው መናገር ያለበት እንዴ። በጣም ከባድ እኮ ነው። ሰው ያስፈልጋቸዋል። የሚደግፋቸው ሰው ይፈልጋሉ። አይዞህ የሚል ሰው ያስፈልጋቸዋል። ምክር የሚሰጥ ሰው ያስፈልጋቸዋል። አዲስ ሀሳብ ያስፈልጋቸዋል። ትምህርት ያስፈልጋቸዋል። እንዲህ ዝም ብለህ እየተነሳ መውገርማ ከሆነ በጣም ከባድ ነው። ምን አደረጉ? አሁን ልጅቷ ምን አደረገች? ትክክል አይደለም። ስለዚህ ካደረጉ መረኖች ካደረጉ ባለጌዎች ተቀብለው አጀንዳ የሚያደርጉ ሰዎች ካሉ እነሱ ስህተቱ የባሰ ስህተት የነሱ ነው። አላየሁም። አሁንም ደግሞ ነገ ጣልቃ ገብታል ምናምን ደግሞ አየገባው አይደለም፣ ሐሳብ ነው። ይሄን አጀንዳ ተቀብለው ልጅቷን የወገሩ ሰዎች ካሉ በጣም ባለጌ ናቸው። ከልጅቷ በላይ በጣም ባለጌ ናቸው። እኔ አልቀበልም እንደዚህ አይነት አጀንዳ። ስህተት ነው የሰራችው፣ ሰው ሁና ነው የተሳሳተችው። አለቀ በቃ። ለምን አባ ነው ሪከርድ ያደረገው ተብሎ ነው መመለስ ያለበት። ሰው እንደዚህ አድርጎ ስብርብር አድርጎ መጨረሻ ላይ ኧረ በጣም ይቅርታ እኔ ተሳስቻለሁ ምን ይሰራልኛል? እኔ ይቅር አልልም። ሲጀመር እኔ የሰው ልጅ ይቅር አልልም። ለምን ይቅር እልሃለሁ? ከሰበርከኝ በኋላ ለምንድን ነው ይቅር እምልህ? ትክክል አይደለም። ራሱ በጣም ጸያፍ ብልግና ሰርተው ሰው ይቅርታ ማለቱ አለማለቱ ምንም ትርጉም የለውም። ስለዚህ እንደዚህ አይነት ነገር ሰው ለይቶ ማወቅ አለበት። ምንድነው ፖለቲካና ስህተትን ለይቶ መረዳት መቻል አለበት። የሚያመጣውን ሰው በንፈልጎ ነው የሚባለው ነገር ደግሞ ለይቶ ማወቅ አለበት እንጂ ዝም ብለህ የሚመጣልህን የምትሸከም ከሆነ በጣም ከባድ ነው። መሮኖች ፖለቲካ የምትሰሩ በእንደዚህ አይነት ነገር ፖለቲካ የምትሰሩ አረጉቶች በመጀመሪያ ከራሳችሁ ጋር ብትገናኙ፣ በመጀመሪያ ወልዳችሁ ብታሳድጉ፣ በመጀመሪያ ለእናንተ የሚሆን ወንድ ልጅ ብታገኙ እንደዚህ አይነት ነገር እንትን የምታደርጉ ሪከርድ የምታደርጉ ተሸክማችሁ እንትን የምታደርጉ ባለጌዎች ማለት ነው። ችግራችሁን እዚህ ጋር እንትን ምንድነው በቃ ችግራችሁን መጀመሪያ ካላችሁበት ድህነት ውጡ። መጀመሪያ ካላችሁበት ምንድነው ያለ ከባድ ህይወት ከዛ ራሳችሁን አላቁ። መጀመሪያ እዚህ ጋር አጀንዳ እያደረጉ ስለ አንድ ሰው ማውራት እኮ ትልቅ ነገር እኮ አይደለም። ከሰው ስህተት እየፈለገ ሰው ለምን በዚህ ልክ ይወርዳል? ራሱ ከሰው ስህተት መፈለግ የለባቸውም። እያወቀ የሚሳሳት ከሆነ ፖለቲካ የሚሰራ ከሆነ ነው መቀጥቀጥ ያለበት እንጂ ሁላችንንም እንሳሳታለን። ዋናው ነገር ደግሞ ሰው ከስህተቱ መታረም አለበት ነው። አለቀ። ስለዚህ ልጅቷ ላይ የተደረገ ነገር እኔ እቃወማለሁ። ትክክል አይደለም። እንደዚህ አይነት ሰዎች ሰው ያስፈልጋቸዋል። የሚደግፋቸው ይፈልጋሉ።
በጣም ከባድ ስሜት ውስጥ ያሉ ሰዎች ናቸው። እንዴ በመገፋት ውስጥ ያሉ ሰዎች ናቸው። ናፍቆት ውስጥ ያሉ ሰዎች ናቸው። የማን የቤተሰብ ሃይማኖት መቀየር ማለት ቀላል ነገር አይደለም። ከቤተሰብ መለየት ማለት ቀላል ነገር አይደለም። ቤተሰብን አስረድቶ ማሳመን የሚባል ነገር ቀላል ነገር አይደለም። የምታውቃቸው ጓደኞችን መነጣጠል ማለት ቀላል ነገር አይደለም። ይሄ ሁሉ ግምት ውስጥ መግባት አለበት። ይሄን የሚያደርጉበት ነገር ደግሞ እውቀት ሲኖራቸው ነው። እነሱ ራሱ ሰው እውቀት ሲኖረው ማንንም ጥያቄ ሲነሳ የሚመልስበትን እውቀት ሲኖረው ነው እንጂ ቀለል አድርጎ ማየት በጣም ከባድ ነው። እህትህ ጋር አይን ላይን እየተያየ ቁጭ ብለህ ለምን ከወንድሟ ጋር የተለያየች ከእህቱ ጋር የተለያየ ሰው ለምን እንደኔ አይሆንም ማለት በጣም ከባድ ነው። አይሆንም እንዴ አይሆንም። የወደፊት ህይወት ያሳስበዋል እኮ ትናንት የነበረበት እንትን እኮ ጭንቅ ውስጥ ያስገባዋል እኮ። ስደት የሚባል ነገር አለ የሚያቃጥለው እኮ። ከባድ ነገር እኮ ነው። በውስጥ ለውስጥ እየተርመጠመጡ የሚሰጧቸው አዳዲስ አጀንዳና ሀሳብ እኮ ሰው ብዙ ነገር ይፈጥርበታል። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። እያዳመጥኩ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ ብለናል። እንዴት ናችሁ? ቀጥሉ እስቲ። እሺ ከዲር ሰላም ብያለሁ። ሰላም ብለናል። ባብዬ እንዴት ነህ? ኡስታዝ ጀማል አለ። ኡስታዝ ጀማል ያውራና እንሄዳለሁ። አላህ ይጨምረን። አላህ ይጠብቅ። ወአለይኩም ሰላም ወራህመቱላሂ። እኔ ባቢ ከተናገረው ላይ ምንም ጨምረው ነገር የለም። እኔ ራሴን ከጨመርኩ የባቢ ንግግር ማበላሸት ነው የሚሆነው። በቃ ምን ነገር አለበት ነገር ሁሉ ተነግረዋል። ትልቁ ነገር ምንድነው? እኛ እዚህ ጋር እየተነገረ ያለው ነገር ተግባራዊ ማድረግ አለብን። ይጠቅመናል ብለን በኮሜንትም በድምፅም በምንም አዎ ልክ ነው ብለን እስካመነ ድረስ በሰማነው ደም ኡስታዝ ጀማል ታፍናለህ። ባቢ ከቤቱ ነው ወይስ ታብታብ አድርጉ ኮፒ ሊንክ አድርጉ? ያ ጀማ ባቢ የተናገረው ነገር እኔ ባቢን ምለው ነገር እኔ ሁሌም ለባቢ አላህ ሂዳያ ይስጠው ነው። እኔ ወንድሜ አላህ ያድርገው። እኔ ሁሌም ዱዓ ማድረግለት ነገር ይሄ ነው። ወንድማችን ለምንድን ነው በቃ ህመማችንን ነው የምትናገረው። በቃ ቁስላችንን ደካማ ጎናችንን ነው እያሳየን ያለው። ግን አንማርም እኛ በቃ አንነቃም፣ አንባንንም። ዛሬም ቃልን የሚወቅሱ ልጆች አሉ። የኛ ልጆች ቃል ሊያሳብዷት ነው ባቢ። በቃ ሊያሳብዷት ነው ልጅቷ። ምንም አላረገችም። ተውኝ፣ እኔ ሙስሊም ነኝ። በቃ ከዚህ በላይ ሙስሊም ነኝ ካለ በላይ ማን ምስክር ሊመጣ ነው? ማን ደግሞ ምን አገባው? ይሄ ሰው ቤተሰቡን ለቆ ወገኑን ለቆ ኑሮውን ለቆ አላህን መርጦ ነው የመጣው። ወደ ወንድሞቹ ሲጠጋ ደግሞ ውስን ሰዎች፣ ቅድም ብላቸዋል፣ አሮጊቶች፣ በቃ ተስፋ የቆረጡ ሰዎች ቪዲዮ ፖለቲካ ሲሰሩባቸው ከነሱ ፖለቲካ እየሄድን የምናጫፍር ሰዎች፣ ኮመንት የምንጽፍ ወንድሞች ሙስሊሞች፣ ይሄ አጀንዳ ደግሞ በስውር እየተሰራ እንደሆነ እኔ ባቢ ምነግር ነገር አለ ምናገራለሁ። ቅድም እዛ ቃል ቤት እያወራው ትንሽ ከኢብራሂም ጋር ላልነግባባ ስለነበረ ወርደን ሄድን። ለምን የዚህ አጀንዳ ኤኬልብ ያላነሳም እኔ ኢብራሂም መጥቶ ከኢብራሂም ጋር ባወራ በጣም ነው ደስ የሚለኝ። ለዚህ ሁሉ በሽታና ለዚህ ሁሉ ካንሰር ህመም ቤዙ ማን እንደሆነ እንተዋወቃለን። እኔ ግን ሰው ማማት አልፈልግም። ሰው ስሙንም በሌለበት ማንሳት አልፈልግም። ባለቤቱ መጥቶ እዚህ እኔ ጋር ቁጭ ብሎ እናውራ ገባ። ለምን ይሄ አጀንዳ ሲሰራ የነበረው ቆይቷል፣ ረጅም ነውና አላኩል ያለ እኛ ሙስሊም ልጆች እወቁ፣ አይናችሁን ክፈቱ። ወደኛ የተሸሸን አላህ ያመጣው ሰው ሂዳያ የሰጠውን ሰው በግድ ገፍተው ሊያወጡ ሲሉ ዝም አትበሉ። ድምጽ ሁኗት። በቃ ልጅቷ ድምጽ ሁኗት። ባቢ ነግሯቸዋል። ሰው አምኖ ስሜቱን እንደ ቀልድ የተናገረ ነገር ሆን ብሎ እነሱ ከመንገድ እንድትወጣ አናግረዋት ለራሳቸው ሪከርድ አድርገው ተዘጋጅተውበት ልጅቷ ወጥመድ ውስጥ ሲከቷት፣ ኧረ እኔ እዚህ ወጥመድ ውስጥ የለሁም እንደ ቀልድ ይቅርታ ብላ ሞቶ ጊዜ ጠይቃለች። ምን ታርግ ይች ልጅ? ምን ትናገር ከዚህ በላይ? በቃ ተሳስቼም ከሆነ እኔ እምነቱ ላይ ገና አዲስ በመሆኑ አላወቅኩም። ባቢ ብሏል። ባቢ ሙስሊሞች ከሚሉት በላይ ብሏል። እንዴ ሙስሊም ሆኖ የማይሰግዳል? አዎ አለ። ስገዱ እያልን በየቤቱ እየሄድን ጓደኞቻችን እየጠራን አይደል ወደ መስጊድ። ትላንት የሰለመችን ልጅ ደግሞ ቀስ ብላ ለስልሳ እንድትገባ መታገል አለብን እንጂ በግድ ገፍትሮ እንዲያወጧት ሲታገሉ ከጎኗ ቁሙ፣ ከእውነት ጎን ቁሙ። እናታችሁም ልጅቱን ወንድሜውን ጓደኛ እኔ የምለው ከእውነት ጎን አእምሯችሁ ያመነው እውነቱን አይታችሁ እንደ ፈረስ ጋሪ ዝም ብሎ ዱጋም እንደተደረገለት የሆነ ሰው በኮመንት ሲቀድላችሁ በዛ አንፍሰስ።
የኛ ሙስሊሞች ቤት ከፍተው ሲረግጧት ነበረ። እና ይሄን ሁሉ ሲደረግ ዝም የምትሉ ወንድሞች ይቅርታ ወላሂ ልንረባረብ ይገባል። ከቃል ጎን ቁሙ። ቃሏን እየሰጠችን ልጅቷን ጭንቅላቷን በቃ ከራሷ ጋር እንድታወራ ለብቻዋ እንድታወራ እያደረጓት ነውና ወደ አላህ ሸሽታለች። እየተማርኩ ነው ብላለች፣ እየቀራሁ ነው ብላለች። ከሚዲያ ጠፍታለች። ባቢ ታውቃላችሁ፣ እቺ ልጅ ፊት ሚዲያ ላይ ተጥዳ ነበር የምትውለው። ለመማር ስትል ሰው ቤት እየሰራች ፕሮግራሟን ለቂራት መድባ እየቀራች ነው። በቃ ያወቀች ቀን አይደለም ለራሷ ለሰው ትተርፋለች። እና የልጅቷን አቅም ስለሚያውቁ ከዚህ ሜዳ ላይ ያወጧት ሲረባረቡ ፖለቲካ እንዳይሰራባት ሙስሊም ወንድም እህቶች ከጎኗ ቁሙ። እነዛ ባለጌዎች ደግሞ ሊገጸጹ ሊቆሙ ይገባል። ከባለጌ ጎን ሙስሊም ቤት እየገቡ ያራግባሉ፣ ክርስቲያን ቤት እየሄዱ ያራግባሉ። ይሄ ደግሞ ከባድ ነው እና እኔ ማለት አልፈልግም። ባቢ ሁሉንም ብለሃል፣ እንስማ። ጆሮአችን ከፍተን ወንድማችን የመከረን ምክር የሚጠቅምህ ከሆነ ስማ። እየሄዱ ሌላ የሚያወሩት ጋር ከምትሄዱ ሐቅን ስሙና ሐቅን ተቀበሉ ነው። አመሰግናለሁ። ባቢ ማን ነው ተሳስታለች ብሎ የሚያወራ ሰው? የሚያወራ ሰው ካለ አንድ ቁጥር ይጻፍና እኔ እና እሱ እንነጋገር እስኪ። ምናልባት ተሳስታለች፣ ተሰርታለች፣ ስህተት ምናምን የሚል ሰው ካለ አንድ ቁጥር ይጻፍና ገብቶ ያስረዳ። ምናልባት ሐሳብን ልንሰጥ እንጂ ልንቀበል አይደለም የገባ ነው። ግን በዚህ ልክ የሚወቅስ ሰው ካለ ሰው ለምን ተሳሳተ ብሎ ሌላ ነገር የሚፈጥር ሰው ካለ ግን ይግባና እስኪ ያስረዳ። መሳሳት አለባት። በቃ ሰው ነች እኮ እንዴት አትሳሳትም? ሰው ነች፣ ትሳሳታለች። ሰው ነች፣ መሳሳትም አለባት። እንኳንም ተሳሳተች ራሱ መሳሳትም አለባት። እንዴ ሰው ላይ ሳሳት ነው? ለምንድን ነው ባረጡ ሴቶች የሚመጣ አጀንዳ ተቀብሎ ሰው ምንም ያላደረጉ ሰዎች ቢያደርጉስ ራሱ አምነው ያወሩትን ነገር በብልግና ሪከርድ የተደረገ ነገር አጀንዳ አድርገህ ሰው የምትቀጠቅጠው ትክክል አይደለም። እሷን እንትን የምታደርጉ ሰዎች ካላችሁ በጣም ተሳስታችኋል። ትክክል አይደለም እኮ አምናን ያወራችሁ። እኔ እየነገርኳችሁ እኮ ነው። ስለእናንተ አወራለሁ በውስጥ። ማንንም ሰው ያወራል፣ ማንንም ሰው ይተነፍሳል፣ ማንንም ሰው ሐሳብ ይሰጣል። ልክ አይደለም። ስህተትና አውቆ ማጥፋት የሚባል ነገር ሰው ለይቶ ማወቅ አለበት። ስህተትና ፖለቲካን ለይቶ ማወቅ አለበት ሰው። ሲጀመር ብልግና ነው፣ በጣም ብልግና ነው። ሪከርድ ማድረግ በጣም ብልግና ነው፣ ጸያፍ ነው፣ ነውር ነው። ሰው አምኖ የሚያደርገውን ነገር አምኖ ያወራውን ነገር ሪከርድ አድርጎ እዚህ ጋር ለፖለቲካ እንትን የሚያውለው ከሆነ ከዚህ በላይ ብልግና እኮ የለም። ይሄን አጀንዳ ራሱ መቀበል የለበትም ሰው። እንደዚህ አይነት ነገር ሲመጣ ለምን አባህ ነው ያመጣው ተብሎ ሊመለስለት ይገባል እንጂ ለምን ተሳሳትክ፣ ሰው ለምን ተሳሳትክ ለምን ይባላል? እንዴት አይሳሳትም? ሰው ነው እኮ። በቃላት ግድፈት ትናንት እንደዚህ ምንድነው ትናንት ክርስቲያን ስለነበረች እግዚአብሔርን ብላ ስለማለች ለምን እግዚአብሔርን እንደዛ ይባላል እንዴ? ለምን አትልም? የነበረችበት እኮ ነው። ገና እኮ ነች እኮ፣ አዲስ እኮ ነች እኮ እንዴ፣ ገና ነች እኮ ልጅ። ስለዚህ ትክክል አይደለም። ጥፋቱ ሪከርድ የሚያደርጉ የመረኖች ነው፣ የበጣም ባለጌ ሰዎችን ነው፣ የቆሻሻ ሰዎችን ነው። እንደዚህ አይነት ነገር ሪከርድ ሊደረግ የሚገባ ነገር አይደለም። የፈለገ ነገር ብታደርግ ራሱ ሪከርድ ያደረጉ ሰዎች ውድቀቷን የሚፈልጉ ሰዎች ናቸው። ተሳስታ እንድትወድቅ የሚፈልጉ እንድትሰበር የሚፈልጉ ሰዎች ናቸው እንዴ። ጥሩ ነገር የሚፈልጉላት ሰዎች አይደሉም። እነዚህ መረኖች ናቸው። በጣም ብልግና ነው። አምነ የውስጥን የምትናገረው ሰው ሪከርድ የሚያደርግ ከሆነ የፈለገ ነገር ብትሳሳት ስህተት አይደለም። ራሱ ደግሞ አዲስ እያለች ያደረገችው ነገር ነውና እኔ ተናግሬያለሁ። ማስረዘም ስለሌለብኝ ነው። አሽቃበጥ አይደለም። የመሰለኝ ነገር የመናገር መብት ስላለኝ ነው እየተናገርኩ ያለሁት። ለማንንም እያሽቃበጥኩ አይደለም። በማንንም መሀልም ጣልቃ እየገባው አይደለም። ሐሳብ ነው እየሰጠው ያለሁት። ነገር ሲጨንቃችሁ፣ ነገር ሲከብዳችሁ፣ ነገር ሲጠመዘዝ፣ ነገር አልሆን አልሳካ ሲላችሁ የምታመጡት አንዳንድ የምትሰሩት አንዳንድ የፖለቲካ አለ። ስለዚህ እኔ በማንንም መሀል ጣልቃ እየገባው አይደለም። እያሽቃበጥኩም አይደለም። ሐሳብ የመስጠት ሶሻል ሚዲያ ነው፣ መብቴ ነው። ስለፈለኩት ነገር እንደፈለኩ መቀደር ስለምችል ነው። በራሴ ስልክ ንጉስ ነኝ እኔ። በእናንተ ስልክም ራሳችሁ እናንተ ንጉስ ናችሁ። ስለዚህ ልጅቷ ምንም ጥፋት የለባትም። ልጅቷ ሰው ያስፈልጋታል። ልጅቷ የሚደግፋት ሰው ያስፈልጋታል። ልጅቷ በስደት ነው እየተቃጠለች ያለችው፣ ስራ እየሰራች ነው። ልጅቷ ከየሆነ ሃይማኖት ነው ወደ ሌላ ሃይማኖት የገባችው።
ስለዚህ ትምህርት ዕውቀት ያስፈልጋታል። ልጅቷ የተከበበችው በተኩላ ሰዎች ነው የተከበበችው ልጅቷ። እሷ ብቻ አይደለችም፣ ሌሎችንም ጭምር ራሱ ልጅቷ ውስጧን የሚያቀውስ ነገር ነው የሚነገራት በየቀኑ ማለት ነው። ሰዎች ካለችበት እንድትላቀቅ ብዙ ነገር ነው የሚነግሯት። ይሄ ነገር በሚደረግበት ሰዓት በውስጥ አምና ያወራቻቸውን ሰዎች ሪከርድ አድርገው እዚህ ጋር እንትን የሚያደርጉት ከሆነ ብልግና ነው፣ ከባድ ነው። ስሜታዊ ትሆናለች። መገፋት የለበት እንደዚህ አይነት ሰው ስለሆነች ሰው ተሳሳች ነው። ስለዚህ እኔ ደግሞ ስህተቴን ይቅርታ የምጠይቅበት ሃይማኖት ነው እየፈለኩ ያሉት ብላ ይቅርታዋን የሚሰማኝ አምላክ ይሄ ነው ብላ የቀየረችውን ልጅ ለምን ትሳሳች ያለሽ? እንደዛ አይደለም። እንደነገርኳችሁ ከሰውነት ወደ መላእክነት አይደለም የተቀየረችው። ሰው ስለሆነች አምና ሰው ይሳሳታል። ስህተቷን ይቅርታ የምትጠይቅበት ሃይማኖት ነው የገባችው በሷ እምነት። ስለዚህ ብልግና ነው የተደረገው። በጣም ከባድ ነገር ነው። እንደዚህ አይነት ነገር ሶሻል ሚዲያ ላይ የሚሰራና የማይሰራ ሰው ጠንቅቆ ማወቅ አለበት። አጀንዳ የሚያመጡት ሰዎች ምን ፈልገው ነው መረዳት መቻል አለበት ሰው እንጂ የመጣውን ነገር ሁሉ ዝም ብለህ የምትቀበል ከሆነ በጣም ከባድ ነው። ስህተትና ፖለቲካ ለይቶ ማወቅ አለበት ሰው እኮ። ይሄ ስህተት ነው። ይሄ የሰው ባህሪ ነው። ስለዚህ መረኖች፣ ገርዳሚዎች፣ ገረዶች፣ ሽንታቸው የቀዘቀዘ አረጊቶች የሚያመጡት ሪከርድ የሚያደርጉት የሚያወሩት አጀንዳ የሚያደርጉት ከነሱ መቀበል በጣም ከባድ ጥፋት ነው። እነሱ ስራ የላቸውም። እነሱ ስለ እንደዚህ አይነት ነገር ካላወሩ ምንም የሚያደርጉት ነገር የለም። እንዴ ራሴን አውቃለሁ፣ ሃይማኖት አለኝ፣ የተሻለ ሃይማኖት ውስጥ ነኝ ያለሁት ብሎ የሚያምን ሰው ከእንደነዚህ አይነት የወደቁ ሴቶች አጀንዳ የሚቀበል ከሆነ በጣም ከባድ ነው። ስለዚህ ሃይማኖት የሚቀይሩ ሰዎች ሰው ያስፈልጋቸዋል። ሃይማኖት የሚቀይሩ ሰዎች የሚደግፋቸው የሚያዳምጣቸው ሰው ያስፈልጋቸዋል። ታማኝ ሰው፣ እንደነዚህ አይነት ያረጡ አረጉቶች አይደለም ሪከር እያደረጉ ስህተታቸውን እንትን የሚያደርጉ ማለት ነውና እኔ በጣም አመሰግናለሁ። ጨርሻለሁ። ይበቃናል። ሌላ ቀጥሉልኝ። ባቢ ትንሽ ልናገር። ሀሳቤ ከካል ላይሄድ ይችላል። ሚዩት አድርጌ ኦኬ፣ ቀጥል። ሰው የራሱን አመለካከት ነው የሚያንጸባርቀው። አብዛኛው አንተ የተናገርከውን ነገር እንደወረደ ነው የሚቀበለው። ግን አንድ ነገር መናገር ፈልጋለሁ። እናንተም የሰለማችሁ ሰለምቴ እህቶችና ወንድሞች ከዚህ በፊትም ተናግረዋል። አሁን ባቢ ምን እያለ ነው? የሚያስጠጋቸውን ሰው ይፈልጋሉ። ትክክል ነው። ግን እናንተ ልጠጋ ካላችሁስ የሚለው ነገር ሌላ ጥያቄ ነው። ደግሞ ተነገረ። አንደኛ ነገር ወደ ትምህርታችሁ ሂዱ። በቃ ተምራችሁ ተመለሱ። ዳዋው ይደረሳል። ከማገሊዋል የሚባለው ነገር ደግሞ ሌላ ጉዳይ ነው። አሁን እኛ ከባቢ ጋር ለምንድን ነው? ባቢ ሙስሊም ስለሆነ አይደለም የምናገረው ነገር ከኔ አመለካከት ጋር ከሄደልኝ እኔን እምነቴን የማይጋፋ ከሆነ 100% ያ ነገር ሁሉም ነገር ደግሞ ተቀባይነት አለው የሚባል ነገር የለም። ግን 100% መጥፎና 100% ጥሩ የሚባል ነገር በአብዛኛው የለም። ግን ምንድነው we are in between ሆነን ነው ማለት ነው። ለምሳሌ እኔ ባቢ ጋር ሲመጣ ማለት ነው። ስለዚህ ምን ለማለት ፈልጌ ነው? ለምንድነው ቆይ ራሳችሁ ምን እያደረጋችሁ ነው? አሁን ሙስሊሞች ከጀማዓ ጋር እንድትሆኑ ነው የሚፈለገው። ከሙስሊም ጀማዓ ጋር እንድትሆኑ ነው የሚፈለገው። ወይ እንደዚህ አይነት ኒውትራል ቤት መግባት ነው። ባቢነት በዛ በኩል ያለውን ይቆርጣል፣ በዚህ በኩል ያለውን ይቆርጣል። በቃ በመሃል የራሱ አመለካከት ነው። ይሄ ማሽለጠለጥ የሚባል ነገር አይመቸኝም እያለ በቃ ከሚናገረው ነገር ማለት ነው። አንድ ሰው ካጠፋ አጠፋ ነው እያለ ያለው። ካጠፋ ደግሞ ሰውየው ከጥፋቱ ከተመለሰ ይቅርታውን መቀበል ነው። እኔ ሁላ አሁን ታሳዝነኛለች። አሁን ልጅቷ እንደዛ ብላ ቱዛ ስክስቴት መከታተል ለምን ያስፈልገ? እናንተ ምን ቤት ናቸው ነው ሙስሊሞቹ እንደዛ ስታደርገው ስታሳድደዋት? ለምን ኩሉ በኒ አደም ኸጣኡን
ወኸይሩል ቀጣዑን አተዋቡን የሰው ልጅ ብሎ ማለት ሁሉም ሰው ሆኖ የማይሳሳት የለም ነው ያሉት ረሱላችን ሰለላሁ ዐለይሂ ወሰለም። ከረሱላችን በላይ ታውቃላችሁ እናንተ ደግሞ ተሳሳች ነው ያለ የማይሳሳት የለም ነው ያለው። ደግሞ አብሎቻችሁ ምንድነው ከጥፋታችሁ የምትመለሱ ናችሁ ብለዋል። በላጫችሁ አያችሁ ከጥፋታችሁ በላጭ ነው አሉ ረሱላችን ሰለላሁ ዐለይሂ ወሰለም። የማይሳሳት የለም አይደለም ያሉት። ስለዚህ ሙስሊሞችም እንደዛ አድርጉ። እኔ ወደ እንትኑ ልመለስ። ስለዚህ ከሰለምቴዎችም ደግሞ ምንድነው እየተረዳሁ ያለው ነገር ሁሉም አይደለም ግን በጣት የምትቆጠሩ ነገሩን እዛ ጨርሳችሁ የመጣችሁ ወዲያውኑ ደግሞ ተመልሳችሁ ስላሴ ምንድነው፣ ኢየሱስ እንዴት ነው፣ መንፈስ ቅዱስ እንዴት ነው፣ ጨርሰ መጣል ወይስ ጨርሰሽ መተሻል? ምንድነው የተፈለገው? እኛ በሃይማኖት ማስገደድ የለም እኮ ማንም ያስገደደም የለም። እዚህ ላይ ተብራችሁ ገብታችሁ አዎ ትክክል ነው ብላችሁ የበፊቱ ነገር ትክክል አይደለም ብላችሁ አሁን የመጣሁበት ትክክል ነው፣ እኔ ጀነት የምገባበት ነው፣ ዘላለማዊ ሕይወት የማገኝበት ነው፣ የበፊቱ የጀሃነም ነው፣ ጠማማ መንገድ ነው ብላችሁ ነው ወደዚህ የመጣችሁት። ከዛም በኋላ ክርስቲያኖች ቢገብታችሁ ስለ ስላሴ አስተምረኝ የከልጅ የዛ ጋር ሄጄ ልጠይቅ እኔ አውቃለሁ እንደዚህ የሚሉ ሰዎች እዚህ ጋር ምን መጥቀሱ አያስፈልግም። ለምን አስፈለገ ይሄ? አንድ ሌላው ደግሞ አሁን ለምሳሌ ባቢ ቤቱ ቢሆን ነው እንጂ ሌላ ጋር ሄዶ ለምን ነው እንደዛ የምታደርጉት ለምን ነው እንደዛ የምታደርጊው ብሎ የሆነ ነገር ምክር ቢጤ ቢሰጥ ከገስታችሁ ላይ የምትወረውሩ በትክክል አጋጥሞኛል አይቻለሁ ስም ማንሳት አልፈልግም። እዚህ ጋር እኛ እኮ ክርስቲያኖች ጥላቻ ማለት አይደለም፣ ግን በእምነት ምንድን ነው የተለያዩ ሰዎች ነን። እኛ እነሱን ነው እየጠራን ነው፣ እነሱ እኛን እየጠሩን ነው። እና ሙስሊሞች እዛ ቤት ገብቶ አይ እኮ ከጀማዓ ጋር ሆኜ ከኡማው ጋር ከእስላሞች ጋር አትለይ እናት በቃ እንደዚህ ያደረጋቸዋል እንደማ አበዛችሁ ምናምን ተብሎ ሙስሊም ከገስት ላይ ሲወረወር በሙስሊም ቤት ምንድነው የፈለጋችሁት? እንደዚህ አይነት ሰዎች ከዚህም ከዛም ለምንድነው የምትሆኑት? ለምን አቋማችሁን አትይዙም? አቋም ለምን አትይዙም? እስከ መቼ ነው እንደዚህ በሁለት ማሊያ ለብሶ መጫወት? እስከ ምን ያደርግልናል? ምን ማልቀስ አስፈልጋታል? ሌላው ደግሞ አንድ ቤት ምን ሰማሁኝ፣ ሰለምቴ ነው። እኛ እኮ ሰለምቴዎች ወላሂ ስማችሁን ለማጥፋት አይደለም፣ ግን እንድትታቀቡ ነው። በውስጥም ተጽፎላችሁ እምቢ ያላችሁ ሰዎች አላችሁ። መጽሐፍ ቅዱስና ቁርአን እስከ መጨረሻው አይጠፉም ብላችሁ አፋችሁን ሞልታችሁ ስትናገሩ ነበረ። ሙስሊም ነህ ግን እኮ ቅርታ እና እንደዚህ አባባሎች ከሸሪዓ እንዴት ይታያሉ? ከየት አመጣ? እንደዛ ያልከው ሰውዬ ከየት አመጣ? እስልምና ይላል ወይ? ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሓፊዙን። ይሄን ቁርአን እኔ ጠብቃለሁ ሙስሊም አይደለችም ብለው እኔን ቤት ከፍተው ሲሳደቡ ብዙ ነገር ሲሉ ነበረ። ብቻ ስለሆነው ነገር አልሐምዱሊላህ ሁሉም ነገር አልፏል። እኔ ካሁን በኋላ እነሱንም ርዕስ አድርጌ አልገባም። ግን አንድ ነገር ሰው አትመኑ።
ጓደኛ ምናምን ዛሬ 7 የሚሆኑ ሰዎች አሳልፈው ነው የሚሰጧችሁና ከማንም ጋር ስታወሩ ለምትናገሩት ቃላት ጥንቃቄ አድርጉ። ጊዜ ጠብቀው እንደዚህ ፖለቲካ ይሰሩባችኋል። ጊዜ ጠብቀው እናንተን ይጥሏችኋል ማለት ነው። ለምን ቀን ነበር የሚፈልጉት እኔን ለመጣል። ቀን ሲፈልጉ ነው አንዲ እንዲ ብላ ነው አንዲ እንዲ ሰልማ አንዲ እንዲ ብላ ብዙ ነገር ሲያወሩ ስለነበረ ዛሬ እቺን ሪከርድ ሲያገኙ ቀን ጠብቀው ነው ያወጡት እንጂ ሪከርዱ አዲስ አይደለም። እኔ ከሰለምኩ እንኳን አሁን 5ኛ ወሬ መሰለኝ አላውቅም። ነሐሴ አካባቢ ነው ይሄ ያወራ ነው። ስለዚህ ነሐሴ፣ መስከረም፣ ጥቅምት፣ ህዳር አሁን 4ኛ ወሩ ማለት ነው። ስለዚህ የ4 ወር ሪከርድ ነው የወጣው ባቢ፣ አዲስ አይደለም ሪከርዱ። ቀን ጠብቆ ግን የሚጥል ጓደኛ ክፉ ነው። ለኔ ታስቦም አይደለም ይሄ ነገር የወጣው። ስለዚህ እነዚህ ሰዎች ከኔ ጋር ችግር ያለባቸው ፐርሰናል ችግር ያለባቸው ሰዎች ናቸው እንጂ ሙስሊሞችም አይደሉም። ይሄንን ነገር ያወጡት እራሳቸው ናቸው። በቃ አይደለችም ልጅቷ እንዴት አደርጋለች ሚዲያ ላይ እንዴት ተናገረች ብለው እኔ ኡስታዝ ቤት ከዚህ በፊት ገብተን አንተም ነበርክ ባቢ፣ ነገሮች በይቅርታ ተዘግቷል። በቃ ይቅርታ ባብለን ይቅርታ ተዘግቶ ይቅርታ ከተዘጋ በኋላ ነው የምን ይቅርታ ነው ብለው እነሱ ናቸው ነገሩን ቆስቁሰው እኔም ብዙ ነገር እንድናገር የገፋፉኝ ማለት ነው እንጂ እኔ በዚህ ልክም የምናገርም የማወራም ልጅ አልነበርኩኝም። ግን እንዳወራ ስላስገደዱኝ አውርተናል። ጸባችንም የቆየ ነው። እኔ ልጅቷን ፈጽሞን የምጸየፋት አናወራም። ጥልነን ከሁሉም ጋር ማለት ነው። ጥላቻ አለብን አይደለም። እዚህ ላይ ጀነት ውስጥ አብረን ሆነን እንኳን እኔና እሷ ጀነት ውስጥ አብረን ሆነን ቃል ነው ክርስቲያን ናት አላህ መልሳት የምትልናት ይሄን ያክል ነው ያጠላቻቸው ማለት ነው። ስለዚህ መጥፎ ጥላቻ ደግሞ ይገላል እንጂ አይጠቅምም። እኔ ግን ራስቻለሁ ከነመፈጠሪ አንድ ሰው ከጠላው ጠላው ነው። ድጋሚ ማየት አልፈልግም። ግን ሰዎች ቂም ከያዙብህ ሁሌም አንተን መጣል ነው የሚፈልጉት። ባገኙት አጋጣሚው አንተን ለመጣል ለመርገጥ ነው የሚፈልጉት። ስለዚህ እቺ ነገር ሲያገኙ ነው እኔን ለመጣል እሷ እኮ እንዲህ ናት ብለው ዛሬ ሚዲያ ላይ ወጥተው እንደዚህ ሲወራ ፖለቲካ ሲሰራ ሲሰደብም ሲነገርም የነበረው እና ሰለምቴዎችም እየተባለ ብዙ ነገር ሲሰደብ ነበረ። በእኔ ምክንያት ሰለምቴ ተብሎ ሊሰደብ አይገባም። በነገራችን ላይ እኔም ቁጭ ብዬ ስለምንን እየተማርኩኝ ያለሁ ልጅ ነኝ። አንድ ሰው አጠፋና ሁሉም ሰለምቴ ተብሎ ሊሰደብ አይገባም። ምን የሚያልኩትኝ እናንተ ስተሰርታችኋል። ማንንም ሰው የማክፈርም ሆነ የማስለም ስልጣን የላችሁም። ስተታችሁን አርሙ ነው የተባለው። ስለዚህ አንድ ሰው ስተቱን አምኖ ማረም እንጂ ሰለምቴ እየተባለ ራሱ መነገር አይገባም። ለምን እኛ ቂማችን ጸባችን የቆየ ነው። ስለዚህ ሰለምቴ የሚያላችሁ ጋይስ አትናገሩ። ሰለምቴ የሚያላችሁ አትሳደቡ፣ ተው። ከሰለማችሁ ስልምልም በሉ። እንደዚህ እኔ ስነ ስርዓት እንጂ እየተማርኩ ነው። እንደዛም አትበሉ። የተነሳው ሐሳብ በዚህ ጉዳይ አይደለም። በሰለምቴ በመማር ባለመማር ጉዳይ አይደለም የተነሳው ነገር። የተነሳው ከግል ጥላቻ የመጣ ነገር ስለሆነ እንዲህም ብላችሁ ሐሳብ አትስጡ። እኔ ሰልመሽ እየተማርሽ ነው? አዎ እኔ እኮ ሰልሜ እየተማርኩኝ እንደውም እኔ አሁን ላይ አልሐምዱሊላህ በስልምና እየጠነከርኩኝ ባለሁበት ሰዓት እኮ ነው ይሄ ሪከርድ የወጣው። ለሷ ራሱ ብያታለሁ። መጪው አዲስ ዓመት ነው። ከአዲስ ዓመት በኋላ እኔ ቁርአን መቅራት አቂዳ ልንጀምር ነው። ስለዚህ ልጀምር ስለሆነ ብዙም ላኖር እችላለሁኝ። አርፌን የምማረው ብዬ ለሷ ነግረታለሁ እኮ ሂዊ ለምትባለው አውርቻታለሁ እኮ እንደዛ ብዬ ማለት ነው። ስለዚህ ከ4 ወር በኋላ ኮኖሳ መታ ሐሳቦች የተነሱት ማለት ነው። ስለዚህ ሰለምቴን ብላችሁ ስም አታንሱ፣ ሰለምቴዎችም አትበሉ። ይሄ ከሰለምቴዎች ጋር የሚያገናኝ ነገር አይደለም። ይሄ የግል ጸብ ነው፣ የግል ጥላቻ ነው። በግል ነው የምንጨቃጨቀው። እነሱ ቀን ጠብቀው ጊዜዋን ሰዓቷን አስልተው ነው ዛሬ ላይ ላይጠቁ የተነሱት። አዲስ አይደለም። ሳምንት ሙሉ ሲሳደቡ ሲያሴሩ ቆይተው ነው አሁን ይሄንንም ታቢላ ሰርተው መተው ያወሩት ማለት ነው። ስለዚህ እባካችሁ ሰለምቴ እንዲሆኑ ሰለምቴ እንደዚህ ብላችሁ በአንድ ሰው ምክንያት አትውቀሱ። የነሱም ስተት ነው የእህቶቻችሁን ስተትም እነሱንም ታው በቃ አርሙ ስተታቸውን በሉ እንጂ ሰለምቴ ተብሎ ራሱ ሊጨፈልቅ አይገባም። ለምን በጣም ብዙ ጀግና ሰለምቴዎች አሉ ተምረው ማለት ሰልመው ቁጭ ብለው የሚማሩ። ስለዚህ አንድ ሰው ባጠፋ ራሱ ብዙ ሰለምቴ ተብሎ ሊወራ አይችልም። ለምን እኛ ያጣላን ሃይማኖት አይደለም፣ የግል ጸብ ነው። የግል ጸብ ነው እዚህ ያደራረሰ ማለት ነው። ጥላቻ የውስጥ ጥላቻ ነው እዚህ እንድንደርስ የሚያደረገ። ስለዚህ ሰለምቴ ተብሎ ራሱ ሊወቀስ አይገባም። ካጠፋውም ቃላንቺ እንደዚህ አጥፍተሻል ታረሚ ነው የሚባለው እንጂ ሰለምቴዎች እንዲህ ብለው ሰለምቴ እንደዚህ አይባልም። ተው፣ ለዚህ ነገራችሁ ታረሙ። ይሄ ነገር ስህተት ነው እና አመሰግናለሁ። ባብዬ ጨርሻለሁ። በነገራችን ላይ ሃይማኖት ስትቀይሪ ያው ከሰውነት ወደ መላእክነት አይደለም የቀየርሽው፣ ሰው ነሽ። እዛም በነበርሽበትም ባለሽበትም ሰው ነሽ። ሰው ይሳሳታል። ከተሳሳትሽ በቃ ኖርማል ነገር ነው። ሰው ስለሆንሽ ነው የተሳሳትሽው። እኔ በነገርሽ ላይ ከዚህ በፊት ለምሳሌ እኔ አወራለሁ የሰዎችን
ፖለቲካ የሰዎችን ዓላማ ማስፈጸሚያ አትሁኑ ብዬ አወራለሁ። ማንንም ሰው ባለበት ጠንካራ መሆን አለበት። ሙስሊም ነኝ ካለ ሙስሊም መሆን አለበት። ማንንም ሰው የሚቀልድበት መሆን የለበትም። ክርስቲያን ነኝ ካለም ክርስቲያን መሆን አለበት። ማንንም ሰው የሚጫወትበት የሚቀልድበት መሆን የለበትም ብለን ነው የምናወራው። ካወራንም ስምን እየጠቀስን እያነሳን ነው የምናወራው። ሰዎች ያረጡ ሰዎች ምን ያደርጉታል? ሌላ ነገር እንደተባለ እንደተደረገ አስመስለው ፖለቲካ ይሰሩበታል። አንቺም ቃልም በነገርሽ ላይ የትናንቱ ሪከርድ እንደሰማሁት ከሆነ ምንም ስህተት የለብሽም። ሰው ብለሽ ሰው አምነሽ ስልክ እያወራሽ ሪከርድ የሚያደርግሽው በጣም ብልግና ነው። ይሄ በጣም ጸያፍ ነው፣ ነውር ነው። እንደዚህ የሚያደርጉ ሰዎች ስህተትም አይደለም። ማንንም ሰው በውስጥ የሚተነፍስበት፣ ማንንም ሰው በውስጥ የሚያወራው፣ ማንንም ሰው በውስጥ ሚስጥሩን የሚያካፍለው ሰው አለው። ማንንም ሰው ያወራል በውስጥ። ይሄን ያደረግሽው አንቺ። ይሄ ደግሞ ስህተት አይደለም። ገብቶሻል? ስለዚህ እንደዚህ አይነት ነገር ያረጡ ሰዎች፣ ይሄ ባለጌ ባህሪ ያላቸው ሰዎች እንደዚህ አይነት ነገር ሲያመጡ ይሄን አጀንዳ መቀበል የለባችሁም ለማለት ነው የገባ ነው ዛሬ። ሌላ እንትንም አይደለም። በነገራችን ላይ እንትና እየረገጠ ነው እየረገጠች ነው፣ መብታቸው ነው። እኔ ምን አገባኝ? ከኔ የሚቀነስ ነገር የለም። እኔ ጋር ሐሳቤን ለመስጠት ነው የምገባው እዚህ ጋር። እንዴ ሰርቼ የምበላ ሰው ነኝ፣ ቀብረር የምኖር ሰው ነኝ። የፈለጉትን ቢሉ ጊዜ ሰዓታቸውን የሚያሳልፉበት ነገር ካገኙ ነው እኔ ከሆንኩ ለነሱ ትልቅ ነገር ነው ማለት ነው። መብታቸው ነው፣ ተውዋቸው። ማንንም ሰው ለኔ ብሎ ማንንም ሰው መናገር የለበትም። ምናልባት ነገ እኔ እነሱ ጋር ስታረቅ እናንተ ቆማችሁ የምትቀሩት እናንተ ስለሆናችሁ ጣልቃ መግባት የለባችሁም። ለእናንተ ብዬ ነው። ማንንም ሰው ጣልቃ መግባት የለበትም። ሰው የፈለገውን ይቀደድ፣ ተውት። እንደውም አድምቁለት። አዎ ልክ ነህ እያላችሁ እንትን አድርጉት፣ አጋግሉት ራሱ እና ቃልዬ ጥሩ ነገር ነው የተናገርሽው። በጣም ብልግና ነው። እኔ ሪከርድ ነው የሰማሁት። ምንም ሌላ የማውቀው ነገር የለም። ግን ሰው ጓደኛውን ካላመነ፣ ሰው ለሚያምነው ሰው የውስጡን ካልተናገረ፣ ሰው ካልተነፈሰ፣ ሰው የጨነቀውን ለሰው ካላካፈለ ታዲያ ምንድን ነው እንዴ? ሰው አምነው ማውራት የለበትም? ይሄ እኮ ብልግና እኮ ነው። በጣም ጸያፍ ነገር ነው። በጣም ብልግና ነው። ይሄን ነገር ደግሞ ወራትን ጠብቀው የሚቀበለው ሰው ነው ደግሞ በጣም ስህተት ያለበት ሰው ደግሞ ይሄን ነገር የሚቀበል ሰው የሚያመጣው ሰው ዓላማ ስላለው መስበር ስለሚፈልግ ሰው ሰውን ውድቀት ስለሚፈልግ ነው እንደዚህ አይነት ነገር የሚያመጣው። የሚቀበል ሰው እኮ ነው። ኦኬ ኦልቪን ቀጥል። በጣም ይቅርታ ባቢ፣ ችግር የለውም። ለምንድን ነው ታውቃለህ? ቃል ወላሂ እኔ ስለ ቃል አይደለም የሚገርም ነገር፣ ስለ ቃል የምታወቅ አልመሰለኝም። በትክክል ትናንትና የደረስኩበት እህት ልበናት ወገን አሁን ኖርማሊ በቪዲዮም ከፈለክ በውስጥ ልክልሃለሁ፣ ከፈለክ ማለት ነው ቪአር ኢኒድ ኦፊት የደረስኩበት ነገር ስላለ ነው። ስለዛም ሴት ለማውራት አይደለም። አሁን ስለ ቃል ግን አልመሰለኝም። እኔ አሁን እያወራችልን ያችን ትናንትና የደረስኩበት እና ለራሴም የደነገጥኩበት ንግግር ነው። ከዛም በኋላ አጋጣሚ ፕሮፋይል ውስጥ ገብቼ ሳይ ቃል የተመላለሱበት ሙስሊም ለሙስሊም አንደኛዋ ወደ ሌላ እንደዚህ አይነት ነገርና ስለሌላ ሰው ለማለት ነው። ስለ ቃል እየሰማሁት ነገር የለም ለማለት ፈልጌ ነው። ቃል እንደዛ እንዳይመስል ግን እንዴት መሰላችሁ ነገርን ያነሳዋልና ነው። እኔ ያንና ያነሳሁን ነገርን ያነሳዋልና አንድ አጋጣሚ ስናገኝ ምንድነው እኛ ያ ነገር በቃ መልእክቱ መዳረስ አለበት ብዬ ስለማምንበት እንደዛ የሚያደርጉ አሉ፣ ፈትዋ የሚሰጡ አሉ። አሁን ይሄ ሰውን ለማሳነስ አይደለም፣ ሰዎችንም ለማዋረድ አይደለም። ምክንያቱም ፈዘክር ፈኢነ ዚክራ ተንፈዑል ሙእሚኒን፣ ፈዘክር አስታውስ ያ ሙሐመድ አንተ አስታዋሽ ነህና፣ አንተ ማስታወስህ ደግሞ ምእመናንን ትጠቅማለች። ለምን? ሰዎች ይነቃሉ። ሰው ለሰው መስታወቱ ነውና ማለት ነው። ያ ስለሆነ አጀንዳ ምናምን አታብዘው ከታች የምትሉ ሰዎች እሱ የራሳችሁ ጉዳይ ነው፣ አይመለከተንም። እና ለማንኛውም ምንድነው እኔ ቃል ላይ የሰማሁም ነገር የለም፣ ምንም የሆነችው ነገር የለም። ቅድም ቤቷ ከስር ገብቼ ትንሽ እንትን ብዬ ነበረ፣ አዳምጬ ነበረ። ከሷ ምንም የተነገረ ነገር አልሰማሁም፣ አጋጣሚ ማለት ነው። ስለዚህ ቃል ምንድነው ጠንካራ ልጅ ናት። ምን እንደሰለመች በትክክል ስንት ነገር ነው የተናገረችው፣ ስንት ነገር ነው ያስተማረችው ያን ቀን ከመጽሐፍ ቅዱስ ማለት ነው። ከቁርአንም የተወሰኑ ነገሮችን አንስታ ስትሰልም እዛ ነበርን። እና እኔ አሁን እየተናገርኩ ያለሁኝ ወላሂ እዚህ ላይ እንናገራለን፣ ምንም አይቀርም። እሱ አንድ ሰው ምንድነው ይመከራል በውስጥ
ተመክሮ ተዘክሮ እምቢ ካለ በአደባባይ ለሚመለከተውም የማይነገርበት ምክንያት አይኖርም። ለማስፈራራት አይደለም። ሰዎች ከእንደዛ አይነት ሰዎች ጤነኛ መስሎ በሽተኛ ያንን በሽታ ለሌሎች እንዳያስተላልፉ መናገር። ስለዚህ ብትሳሳት ራሱ ሰው ነች እንዴ? ሰው ነች፣ በቃ አለቀ። ሌላ ነገር ደግሞ መብት የሚባል ነገር ደግሞ ግምት ውስጥ ማስገባት አለበት። ያለችበትን ሁኔታ ግምት ውስጥ ማስገባት አለበት። ሰው የመጣችበት የሚባል ነገር አለ። ግምት ውስጥ ያለችበት የሚባል ነገር አለ። ግምት ውስጥ ማስገባት አለበት። ሰው የሰው ስራ የሚባል የሰው ፖለቲካ፣ የሰው ድራማ፣ የሰው ተንኮል፣ ተንከሲስነት ይሄ ግምት ውስጥ ካላስገባ ሰው ዝም ብሎ ግር ብሎ እንትን በሚጓዝ ከሆነ በጣም ከባድ ነው። አራጣዎች በሚያመጡት ምንድነው ያረጡ እንትኖች በሚያመጡት አጀንዳ አሜን ብሎ ተቀብሎ ሌላ ፖለቲካ፣ ሌላ ድራማ፣ ሌላ አጀንዳ ተቀብሎ አጀንዳ አድርጎ ሰውን እየወገረ በዚህ ልክ የሚሰብር ከሆነ በጣም ስህተት ነው፣ መደረግ የለበትም። ስለዚህ ጨርሰናል። አመሰግናለሁ። እኔ የ665 ዋና መስራችና እንትን ነኝ፣ መሪ ነኝ። እንደኛ ተቋም ደግሞ ማንንም ሰው በእኛ ተቋም ውስጥ ያለ ሰው ስለፈለገው ነገር በነፃነት እንደፈለገው ሆኖ የመናገር ሙሉ መብት አለው። ለዛ ነው እየተናገርን ያለው። መሀል መግባት አይደለም፣ ማሽቃበጥ አይደለም። እንደፈለግን ሆነን የማውራት መብት ስላለን ነው። ስታወሩም ስትመልሱም ስማችን ሰነት ተነሳ የምትሉ ሰዎችም የምፈራው ሰው የለም። ስምን ማንሳት ከፈለኩ አንስቼ እቆራረጣለሁ እንጂ በአሽሙርም የምናገረው እንትንም የለም። እኔ ሰው ላከብር እችላለሁ። አንድ ቀን እኔ ጋር ቁጭ ብለው ከተነጋገረ ዝም ብዬ አልዘረጥጠው፣ ላከብረው እችላለሁ። መስመር አልፋለሁ ካለ ግን እኔ በጣም በብልግና ቤት መስራት የምችልበት እንትን አለኝ። ስለዚህ አያስፈልግም። ትልልቅ ሰዎች መሃል ነው ያለ ነው። ሃይማኖት የሚባል ነገር ከፊት ለፊታችን ቁጭ ብሎ እሱን እየተመለከተን ከነሱ ጋር ነው እየተነጋገርን ያለ ነው። ሃይማኖት ካላችሁ ሰዎች ጋር ነው እየተነጋገርን ያለ። እንደፈለኩ ሆናለሁ የማይባል ስለሆነ ነው። ስለዚህ ሁላችንንም አካሄዳችንን ማስተካከል አለብን። ማንንም ሰው ስለተሳሳተ በስህተቱ ላይ እንትን ማድረግ የለበትም። ሰው ካልተሳሳተ ማን ይሳሳታል? ልጅቷ ምንም ጥፋት የለባትም። እናንተ ከጎኗ ነው ልትሆኑ የሚገባው። ማንንም ሰው እገዛ ያስፈልጋታል። ስደት ነው ያለችው፣ ስራ እየሰራች ነው፣ አዲስ ነች። ብዙ መፈተን አለ፣ ብዙ መከራ አለ፣ ብዙ ቁስል አለ፣ ብዙ ሀሳብ ጭንቅ አለ፣ ብዙ ሰው አለ በዙሪያዋ። ስለዚህ ሰው ያስፈልጋታል። ከእርሷ ጎን ነው መሆን ያለባቸው። እኔ ጨርሻለሁ። እናመሰግናለን ባቢ። ዛሬ ከፈትክበት ቀን እሺ፣ ሊንዶ አውሪ። አይ ጨርሰን ነው ዛሬ ወሳኝ ቀን ነው ባቢ የገባውና በደንብ ደግሞ ለቃልም ልቧ የደረሰ ነገር ቤተሰቦች ሁላችን ከጎኗ እንደሆነን እንድታውቅ ስላደረክልን እናመሰግናለን። ቃል ሁላችንም ካንቺ ጋር ጎንሽ ነን እና በምትገፊ ልክ ደግሞ አለመገፋትሽ አስተማሪነትሽና ጠንካራነትሽን የሚገልጽ ነው። መተሽ ባቢን ይቅርታ መጠየቅሽ በጣም እናከብርሻለን። በቃ ሰው የተሰማውን ስሜት ማን ምን እንደሆነ ይኸው ባቢን አሁን የምታዩት ከማንም ጎን የማያጫፍር መሆኑን ሀቅ ጋር መቆሙን ይሄ ነው እኛም እሱ እንድናከብር የሚያደርገንና ቤተሰቦች ዛሬ 40 ምናምን ቤተሰቦች 400 ምናምን ቤተሰብ ቁጭ ያለው ሌሎች ኮመንት ኬሌ ከፍቷል። መሄድ ይቻላል፣ ችግር የለውም። ግን የሰው ልጅ ቀልብ ማጽዳት፣ ሰውን ማሳረፍ ቀላል ነገር አይደለም። በቃ ቃል አሁንም የምንነግርሽ ነገም ትምህርትሽ ላይ ቀጥይ። ሰዎች እንደውም የበለጠ አንቺ ወርቅ መሆንሽን በእሳት እየፈተኑ እስልምናሽን የበለጠ አረጋግጠሽ ለሌላውም ጥንካሬ እንድትሆን እያደረጉሽ ነውና እኔ በርቺ እህቴ፣ ከጎንሽ ነን። ሀቅ ነው። ይሄን ደግሞ እዚህ ጋር ልናገርም ይሄ ጉዳይ ሊፈጠር እንደሚችል ይሄ ብቻ ሳይሆን የተለያዩ የቲክቶክ አጀንዳ ሰለምቲዎች ላይ ሊሰራ እንደነበረ እኔ ከዛሬ 4 ወር በፊት ቅድም አንቺ ቤት ያወራሁት ሰው አዳማ ላይ አውርቶኝ ነበር። እኔ አሁን ወሬ እዚህ ጋር አልፈልግም። እሱ በመጣበት እሱ ባለበት እናወራለን። ግን አንቺም ላይ የተሰራ አጀንዳ የተጠናከረ አንቺ ላይ ብቻ ሳይሆን ብዙ ሰለምቲዎች ላይ ሊሰራ ነው ብዬሻለሁ። በቀደምም አውርቼሻለሁ እና ይሄ አጀንዳ ስላለ ራስሽን ጠብቂ፣ ለሌሎች መሳሪያ አትሁኚ ለማለት ነው። ለሌሎች ነው የተሻለ ጥንካሬ እንድትሆኚ ነው የምፈልገው። ጠንካራ ሆነሽ ቁሚ። ጠንክረሽ አጠንክሪያቸው እህት ወንድሞችሽን። እኛም ደግሞ በሌሎቹ ሙሉ ጭፍለቃ ውስጥ አትግቡ። እኛ ልጆች የሆነ ነገር ወሬ ሲመጣ ወደ ማስረጃ ወደ እውነታው ባለቤቱ ጋር ሂዱና እውነታውን አረጋግጡ።
ማውራት ቀልድ ነው። እዚህ ቤት ከፍቶ ዛሬ ላይ ገዝተን የመሰለውን ሰው ያወራል፣ ሌላን ሰው ቀልብ ይሰብራል። ነገ የውመል ቂያማ ግን አላህ ይጠይቀዋል። ማንም አያልፍም፣ ሳይመዘን ሳይተሳሰብ ከአላህ ጋር አያልፍምና ሁላችንም እነሳሳታለን፣ ሁላችንም እናጠፋለን። ግን ከጥፋታችን ወደ አላህ ንስሐ በመግባት እስቲግፋር ተመልሰን እናጸደለን ራሳችን። አብሽር እህቴዋ ከጎንሽ ነን ልንልሽ ነው። ቴንኪው። በቃ እንደዛ ነው ሰው ሊዱ እንዴት ናችሁ? ደህና ናችሁ? ነገሩ ግን አላለቀም። እነዛ ሙስሊም እህቶቻችሁ ስለሆኑ አስታርቋቸው። ቃልን ከነ ባህሪያና ከፈቲ ጋር አስታርቋቸው። አለበለዚያ አያልቅም ነገሩ። መጀመሪያ እነሱን አስታርቁ። በቃ ተዘጋ፣ ቃል እህትሽ ነን ምናምን ሳይሆን እነሱ ጋርም ሂዱና እኑ ታረቁም፣ እንደው ችግራችሁ ብላችሁ አስታርቋቸው። አለበለዚያ አሁን ነገም ከነገ ወዲያም የሆነ ነገር ይመጣል፣ እንደዚህ ይፈጠራል። እውነታውን ስነግራችሁ ይሄ አሁን ጠራት ባህሪያን እንደውም ቤቷን ከፍታ እያረገጠች ነው። ጠራትና ይታረቁ። እኔ መብቷ ነው፣ እንደፈለገች መራገጥ ትችላለች። እኔ ችግር የለብኝም። ግን እሷ ጋር ችግር ያለባቸው እህቶቿ ሙስሊሞች ካሉ ገብተው ችግራቸውን የእሷን ችግር ተናግረው ቢስማሙ መልካም ነው። እኔ አላቅም እነሱ ጋር ችግር እንዳለባት ችግር እንደፈጠሩ አላውቅም። ግን ችግር ካለባቸው ገብተው እሷ ስህተት ካለባት ስህተቷን ይሄ ማድረግሽ ነው፣ ምናልባት ሌላ ነገር ካላቸውም እነሱ ተናግረው ቢስማሙ መልካም ነው። ጥሯቸው። ይሄ የቆየ ኬዝ አላቸው። በፊት ነው የተጣሉት ምናምን 2 ዓመት ነው ምናምን የግል ኬዝ ነው ያለባቸው። ከዛ ይሄን ነገር ተጠቀሙበት፣ አለቀ። በግል ኬዝ ታዲያ ምን አገባን ታዲያ? የግል ችግር ካለባቸው የግል ያስታርቋቸው፣ አለበለዚያ ይቀጥላል። እመኑ። ምን አገናኘው? የግል ችግር እኮ ሰው እኮ በግል ተደዋውሎ ነው መቀጣቀጥ ያለበት እንጂ ሰው ሌላ ሰው ሲወርድበት ተነስቶ እንደዚህ አድርገሻል እንደዚህ ተሰርተዋል እያለ እኮ ሰው መስበር የለበትም። ትክክል አይደለም። የሚሰሙ ከሆነ አዳምጥ። ቆይ የግል ኬዝ አለባቸው። ያን ነገር አይደለም አምጥቶ እዚህ ጋር የሚዘረግፉት። በሃይማኖት በምናምን አስታኮ አምጥተው ይህን ነገር ፈጠሩ። ገባክ? እላቸውን ነው እየተወጡ ያሉት። ነገም ከነገ ወዲያም የሆነ ጥንጥዬ ስህተት ብትሳሳት ቃል አምጥተው እንዲገኑ ነው የሚታየው። ስለዚህ እዚህ ጋር ቃል እህትሽ ነን፣ ቃል ከአንቺ ጋር ነን፣ ቃል ምናምን ብቻ ሳይሆን አስታርቋቸው። ባህሪያም እህታችሁ ናት፣ ፈቲም እህታችሁ ናት። አስታርቋቸው። እዚህ ጋር መጥቶ ቃልን ብቻ መደገፍ ሆይ ሆይ ማለት አይደለም። ምንድነው በእነሱ መሀል የተደረገ ነገር አይደለም። ምናልባት እኔ አላቅም። በእነሱ መሀል ያደረጉት ነገር የተፈጠረ ነገር ካለ እኔ አላቅም። እውነት ለመናገር ይሄን አጀንዳ ከተቀበሉ በጣም ተሳስተዋል እነሱ። በሌላ ጉዳይ ደግሞ ተጣልተው ከሆነ እኛ እያወራን ያለ ነው ሪከርድ አድርገው ሌላ ነገር ሲያወሩ ስለነበረ ሴቶች ነው ሲወራ የነበረው። እነሱ ጋር ችግር ካለባት ደግሞ እኔ ችግር የለብኝም። መጥተው እንደውም ጥሯቸውና ይስማሙ። ማለት ሰው እየሰማ ይስማሙ። ምን ችግር አለው? ሰው እኮ መስማማት አለበት እኮ እንዴ። ሰው እያለፈ ምንድን ነው? አልተገዳደሉም እኮ እነሱ እኮ ደም እንትን አልተባባሉም እኮ። ምንድን ነው ችግሩ? መስማማት አለባቸው። ስለዚህ ምንም ችግር የለውም። ይምጡ፣ ይስማሙ። ከዛ በኋላ ያለው ነገር ደግሞ ተደጋግፉ እየተመካከሩ መጓዝ ነው። አለቅ። ስለዚህ እንትን በሏቸው፣ ጥሯቸው። እኛ ትንንሽ ልጆች አይደለንም። በነገራችን ላይ እንዴ መስማማት አለብን እንጂ መሰገጥ እኮ የለብንም። ከዓመታት በፊት የተደረገ ነገር እየደጋገምክ ምንድን ነው ግን? እንደዚህ አይነት ሙድ ውስጥ የምትኖሩ ከሆነ በጣም ከባድ ነው። ቁስል እኮ ነው። ለምን ትታመማለህ? ለምን በማይረባ ነገር ውስጥ እንታቆስላለህ እንዴ? ለምን ምንም ለማታገኝበት ምንም ለማታተርፍበት ነገር ውስጥ እንታቆስለዋለህ? ለምንድን ነው? ለምን ትቀየማለህ? ሰው መቀየም ማለት እኮ ውስጥን ማቁሰል እኮ ነው። መቆሸሽ ማለት አንተ ነው የምትቆሸሸው እኮ። የተቀየምከው ሰው ምንም የሚጎልበት ነገር የለም። ደግሞ በማይረባ ነገር እኮ ነው፣ በትንንሽ ነገር በቃላቶችን እንትን። ስለዚህ ይምጡና ይስማሙ። እኛ ኑ ብለናል። እህታቸው ነች። ገብተው አውርተው ችግራቸውን ቢፈቱ መልካም ነው። አይ የሚሉ ከሆነ ደግሞ መብታቸው ነው። ልጅቷ ግን ትናንት የተደረገባት ነገር፣ ሌሎች ሰዎች ያደረጉባት ነገር ስለሌላ ነገር እያወራው አይደለም። ሌላ ነገር እናንተ ተሳሰቡ። አላውቅም። ሌላ ስህተት የምትሳሳት ከሆነ እናንተ ቤት ዘግታችሁ አውሩት። ራሱ ቤት ዘግታችሁ አውሩት። ትናንት አረጉቶች ሪከርድ አድርገው ያመጡት ነገር ግን ቃልን ለመስበር ነው እንጂ ምንም ስህተት ስለፈጸመች አይደለም። ስለተሳሳተች አልነበረም።
ስለዚህ ይሄ ነገር የምትቀበሉ ሰዎች ካላችሁ በጣም ተሳስታችኋል። ሌላ ሰው ነች። ሌላ ጥፋት የምታጠፋ ከሆነ ምክር ነው የሚያስፈልጋት። ወስዳችሁ በውስጥ መመካከር ነው። አለቀ በቃ። አደባባይ ላይ የምታደርገው ነገር ከሆነ ደግሞ በአደባባይ ብትጠያየቁም ባለፈው እንደተደረገ መልካም ነው። ባለፈው የሆነ ነገር ፖስት አድርጋ ምናምን ነገር አወሩና ኡስታዝ ጋር አለቀ፣ ይቅርታ ብላ ዘጋችው ነገሩ። እንደዛ ነው መሆን ያለበት። ሰው ዝም ብሎ እንትን እያኘከ እንደ ማስቲካ ነገርን እያኘከ ለማይረባ ነገር ለምን እድሜውን እንትን ያደርጋል? ሟቾች እኮ ነን። ምንም እኮ በዚች ምድር እኮ እንትን እኮ የሚል እኮ የለም ለማይረባ ነገር። እንዴ ምን ይሰራልሃል? ሰው ወራትን አመታትን ትቀየመዋለህ እንዴ? ምን ይሰራልሃል? ምንድን ነው የምታተርፍበት? ትክክል አይደለም እኮ ትክክል አይደለም። ቃል የምትዩ ነገር አለ። እኔ አላቅም፣ በእነሱ መካከል ያለ ችግር አላቅም። የምትዩ ነገር አለ። እኛ ይምጡ እያለ ነው። ምናልባት ከተስማማችሁ ይበርዳል። አይቀንነት ካለ በእነሱ ይበርዳል። ዛሬ ተዘግቶ እንደውም መውጣት አለብን። እንደውም አንዳንድ ከኛ ትልልቅ አሉ፣ እዚህ ጋር ያሉ ትልልቅ ሰዎች ናቸው። ግን ሌላ ደግሞ ትልቅ ሰው ካለ ቢገባና እኔ እንትን ላደርግ እችላለሁ የሚል ሰው ካለ ቢገባ መልካም ነው። ባቢ ሊዱ እንዳለች ነው ማለት እኛ የቆየ ቂም ጸብ ስለ በፊት መሰለኝ ዛሬ 2 ዓመት አካባቢ እኔ እንደዚሁ ንጽጽር ምናምን አደርግ ነበርና በዛ በአንዳንድ ሀሳቦች ሳንግባባ ከልጅቷ ጋር ተሰዳድበን በቃ ብሎክ ተደራርገን እኔ አላወራትም አታየኝም ማለት በቃ እንተያይም አንግባባም። ግን ምንድነው ያልኩት አትላንትና ኦፓል ቤት ራሱ ሻሃዳዋ እውነት አይደለም እኔ አልቀበልም የሷን ሻሃዳ ሙስሊም አይደለችም ገባ በቃ ልጅቷ የውስጥ ጥላሽ ቂም ይዛለች። እኔ በተናገርኳት ንግግር ቂም አለባት። ስለዚህ እኔም መበቀል ነው የምፈልገው፣ ባገኘችው አጋጣሚ እኔም ማጥቃት ነው የምፈልገው። ከዛ ከክርስቲያኖች ዘንድ ደግሞ እንደዚሁ የሚጠሉኝ ሴቶች አሉ፣ ማንግባባ ማለት ነው። እኔ እናንተ ጋር ህብረትም አላደርግም፣ አልፈልጋችሁም፣ በቃ ሞታን ብዬ ብሎክ አድርጋችኋለሁ፣ ገባ አንዋደድም። ስለዚህ ባገኙት አጋጣሚ እኔም ማጥቃት ነው የሚፈልጉት፣ መሳደብ ነው። ለዛም ነው ቤት ቴሌግራም ግሩፕ ከፍተው ህብረት አላቸው፣ ገባ አብረው የሚሰሩት። በቃ ባገኙ አጋጣሚ መሳደብ ነው። እንዲናት እንዲያናት ለኡስታዞች እንዲናት ብለው ተናግረዋል እኮ ያውቃሉ። ይሄ ነገር እኮ አዲስ አይደለም። አውቀው ቃል ላይቭ ላይ እንደዚህ እያወራሽ ነው ተብሏል ነይ ብለው ኡስታዝ ጠየቀኝ። እኔ ከዚህ አንጻር ነው እንደዚህ ብዬ ያወራሁት። ካሁን በኋላ ግን ላይቭ ላይ ለማወራው ነገር እጠነቀቃለሁ፣ አላወራም። እንደዚህ አይነት ንግግሮች ከእስልምና የሚያስወጡ ከሆነ ኦኬ አላወራም ብለን እኮ በይቅርታ የተዘጋ ነገር እኮ ነው። እሷ ልጅቷ እንደገና ነገር የምቆሰቁሰው ገባ ይሄ ይቅርታ ነው እንዲህ ምናምን ብላ መቆሳቆስ ጀመሩ። ኡስታዝ የተናገራትን የሆነች አንድ ቃል አለች፣ እሷን ቆርጦ አውጥተው ኡስታዝ እብድ ብሏታል። ነገረ እብድ ብለው ታቤላ ሰርተው ቤት ከፍተው የሚሳደቡት በቴሌግራም ክርስቲያን በቲክቶክ ሙስሊም ብለው ስም ሰጥተው ሲሳደቡ የነበሩት ራሳቸው ናቸው። እኔ ምንም አላደረኳቸውም። ግን እኔ እያልኩኝ ያለሁት እዚህ የሚያደራርስ ነገር የለንም። በቃ አንድ ሰው ከተጠላላ ተጣላላ ነው። ግን የፈለገ ብንጠላላ ከሃይማኖት ውጪ አይባልም። ለዛ ነው እኔ እናንተ 40 ዓመት ከኖራችሁበት እኔ ትላንት ሰልሜ ይሻላለሁ ብዬ ስናገርም እነሱ ከድርጊታቸው አንጻር ማለት ነው። ለምን በዛ ልክ የሆነ እንትን አሰርቶ ምናምን እኔን በዛ ልክ መናገር አይጠበቅም። ሪከርዱን እኮ ኡስታዞች ሳይሰሙት ቀርቶ አይደለም፣ ሰምተዋል እኮ አይደለ? ጠየቁኝ በስነ ስርዓት። የዛሬ 4 ወር ሪከርድ ራሱ ዛሬ ላይ ማውጣት ለምን አስፈለገ? በቃ እነሱ ባገኙት አጋጣሚ እኔን ለመጣል ነው። ገብተዋል? በቃ አይደለ? የታባቷ ምን አባቷ ብለው ቀጥቅጠው ማባረር ነው። እልሃቸውን ነው ቂማቸውን ነው እየተወጡ ያሉት ማለት ነው። ለምን ንቄ ስለተውቋቸው አሁን ላይ እልሃቸውን ነው የሚወጡት እኔ ላይ ይሄን ነገር አገኙ። ስለዚህ እኔ መስደብ ነው ስራቸው እንጂ የምር እነሱ ለዲናቸው ለእስልምናቸው ተቆርቆሮ ቢሆን እኮ መተው በስነ ስርዓት ቃል ይሄን ለምን እንደዛ ያደርግሽ ይሄ ነገር እኮ እንደ እስልምና ልክ አይደለም ብሎ እኮ ማረም ይችላል እኮ። ሰው እኮ ብዙ ስህተት ይሰጣል አይደለም? አዲስ ሆነ ነባር ሙስሊም ሆነ እንኳን ብዙ ስህተት ነው የምታጠፋው እኮ። አብዛኛው ሰለምቴ መቶ ቢጠይቅ እኮ አረኛም እንደዚህ ሆነና ያለፍነው እኮ ነው የሚለው። እኔ ከሰለምኩ እንኳን አመት ራሱ አይሞላኝም። ስለዚህ እነሱ በዛ ልክ ነገሩን ያጋነኑት ከኔ ጋር ጥላቻ ስላለባቸው ነው፣ ስለምጠላኝ ነው ልጅቷ፣ በቃ ሌላ አይደለም። ለዛም ነው ሻሃዳዋ ልክ አይደለም ብላ እሷ ስልጣን ኖራት እኔን ስታከፍር የነበረ ማለት ነው። ስለዚህ ከነዚህ አይነት ሰዎች ጋር እንዴት ነው ልትግባባ የምትችለው? አትችልም። ይቅርታም ስንባባል ነው ይሄ ይቅርታ የሐሰት ነው የምትለው። ስለዚህ እሷ ከሁሉም በላይ ናት። ማንንም አትሰማ፣ ማንንም ቢናገራት ምንም ነው በቃ ልጅቷ ገባ በራሷ ዓለም ነው የምትራመደው። በነገራችን ላይ እኔ ባለፈው ኡስታዝ እንደ እብድ የሚለው ቃል ሰዎች ፖለቲካ ሰርተውበታል። ምናልባት ተረድተሽው ከሆነ እኔ አላቅም። እኔም እብድ ነኝ ስል ነበረ ከታች። ለምን መሰለሽ? እብድ ነሽ ማላለሽም እኮ ራሱ እኮ እብድ ነሽ አይደለም። እኔ እንደ እብድ ነው የማይሽ ማለቱ አልቀየምሽም ማለት ነው። የምትናገሪ ሁሉ እንትን አላደርገውም ለማለት ነው።
እኔም እብድ ነኝ ብዬ እንትን ሳደርግ የነበረው እኔም ዝም ብለህ እለፈኝ እያየህ እኔንም እንደ እብድ ዝም ብለህ እለፈኝ እንደማለት ነው። እኔም እብድ ነኝ ብዬ እንትን ሳደርግ ነበረ። በክፋት አይደለም፣ እንደ እብድ ነው ማይሽ ማለት አልቀየምሽም። አንቺ የምትናገሪው ነገር ዝም ብዬ ነው እንትን የማደርገው ቀለል አድርጌ ነው የማየው እንደማለት ነው እንጂ እብድ ነሽም አይደለም እኮ ያለሽ እኮ ሰው እንዴት አድርጎ ነገር እንደሚጠመዘዝ በጣም ነው የሚገርመኝ። በነገራችን ላይ ቁጭ ብዬ እየሰማው ነበር እኮ የዛኔ ስኮምትም ነበር። እንደውም ቃሉም ተመችቶኝ እኔም እንደ እብድየኝ እያልኩ እኔም እብድ ነኝ እያልኩት ነበረ። እንደ እብድየኝ ብዙ ነገር እናገራለሁ፣ ዝም ብለህ እለፈኝ እንደማለት ነው። ሰው እኔ እኮ እንደ እብድ እኮ ነው ማይህ ምናምን ማለት እንትን አይደለም፣ ክፋት እኮ አይደለም፣ እብድና ማለት አይደለም። የተናገርከው ነገር አልቀየምም፣ ዝም ብዬ ነው እንትን የማደርገው እንደማለት ነው። ምናልባት ሌሎች ሰዎች ሲናገሩ ለምንድን ነው እንደዚህ የተናገራችሁት ብዬ እንትን ላደርጋቸው እችላለሁ። አንቺ ብትናገሪ ግን ዝም ብዬ አልፍሻለሁ፣ አልፈዋለሁ ነገሩን ለማለት ነው። በክፋት እውነት ለመናገር እንደዛ ብሎ ነው የተናገረው። ቁጭ ብዬም እየሰማው ስለነበረና እንደዚህ አይነት ነገር ፖለቲካ የሚሰሩበት በጣም በጣም ባለጌ ሰዎች አሉ። ለዚህ ነው ይሄን ስለምንረዳ ነው። በጣም ከባድ ነው። ሰው ደግሞ በጣም ከባድ ነው የሚያወራበት ችግሩ፣ ረሃቡ፣ ድህነቱ፣ ቅማሉ፣ ጭቅቅቱ በነገር ያበርዳል። እኔ በጣም ይገርመኛል። የኛው የሀበሻ ባህሪ በጣም ነው የሚገርመው። ችግራችንን እኮ በእንደዚህ አይነት ተባለ እያልን እኮ አይደለም እንትን ማድረግ ያለብን ማስታገስ ያለብን እና ሴቶቹ የሚመጡ ከሆነ መጥተው ብትስማሙ መልካም ነው። ገብቶሻል? እናንተ ደም አልተፋሰሳችሁም። በመካከላችሁ ሌላ ነገር የለም። መሰዳደብ ነው፣ ቃል ነው፣ ምንም እንትን የለውም። ቀላል ነገር ነው። እንደዚህ አይነት ነገር ዝም ብሎ የማያልፍ ሰው ደግሞ በጣም ከባድ ነው። ስግጥና ነው እንዲህ በእንደዚህ አይነት ነገር እንትን የማየውና መጥተው ብትስማሙ መልካም ነው። ንገሯቸው። ከመጡ መልካም፣ ካልመጡ ደግሞ ቃል መጥታለች፣ ቃሏን ሰጥታለች። ደስ የሚል ቃል ነው የተናገረችው። በቃ ሰው ነች። ሃይማኖቴን እማራለሁ እኔ ሙስሊም ነኝ አለች። አለቀ በቃ ተዘጋ እኮ ነገሩ። አይደለሽም የማለት መብት ያለው ሰው የለም። ፈጣሪዋን አይደለሽም ይበላት እንጂ ማንንም ሰው እየተነሳ አይደለህም አይደለችም የማለት መብት ሞራልም የለውም ሰው። እንዴ ምን አገባው? ነኝ ያለ ሰው ባለቤቱ ራሱ ነኝ አለች እኮ አለቀ እኮ በቃ አለቀ። ማንንም ሰው እየተነሳ አይደለሽም የማለት ሞራል መብት የለውም። ስለዚህ ማንንም ሰው ከልጅቷ ጎን ነው መሆን ያለበት። አልሳሳች ቃሏን በግልጽ በስነ ስርዓት እየሰጠች ነው። በትህትና ቃሏን ድምጿን እየሰጠች ነው። አለቀ። ከዚህ በላይ እኮ ምንም እንትን የለውም። ጥፋት ካጠፋች ደግሞ እንትን በሏት፣ አርመዋል እንጂ የትናንት እንትናችሁን እያነሳችሁ ለመስበርም ሌላ ነገር ለመፍጠርም አጀንዳ ሲፈጠር በትናንት ችግራችሁን እንትን የምትወጡ ከሆነ በጣም ከባድ ነው። ለነገሩ አበሻ ያው ከባድ ነው። የነገራቸው ሰው አለ። እኔም እየሰደቡኝ ነው አሉ። ስማቸውን አላነሳውም። እኔ ግን መብታቸው ነው ያሉትን ኮመንታቸው ባቢ ትፈራለህ እንዴ? ለካ ማ አንተ መረገጥ ኧረ ስማ አዲስ እኔም ቤት ከፍቼ እሞክራለሁ እና እያለች ነው። እኔ ሰዎች አዲስ ራሷ አንተ እዚህ ጋር ያላችሁ ሰዎች ትልልቅ ሰዎችም አሉ። እኔ በእናንተ ፊት ያው እንትኔ ምንድነው የተደበቀ እንትኔን ማሳየት ስለማልፈልግ ነው። አያስፈልግም ራሱ እናንተ የሚመጥን አይደለም። እኔ ውስጥ አለ ግን እዚህ ጋር ማንጸባረቅ አልችልም። እኔ በጣም የተከበሩ ሰዎች ናችሁ ሁላችሁንም ሃይማኖተኛ ሰዎች ናችሁ። በስርዓት ነው ቃላቶችን እየመረጣችሁ ነው እንትን የምታደርጉት። ዝም ብዬ እንትን ላለማድረግ ነው እንጂ ችግር የለውም። ግሩፕ ይክፈቱና ቴሌግራም ወይ መሰንጀር ላይ እንግባባለን። እናነሳ እንደዛ ነው የሚያዋጣው። ራሱ እንደፈለግን መሆን እንፈልጋለን ካሉ እዛ ጋር ነው መሄድ ያለብን። ወይም አለኝ ፌክ አካውንት አለኝ፣ ጓደኞቼ ጋር የምገባበት አካውንት አለኝ፣ ጠራቸዋለሁ። እዛ ጋር መግባባት ነው። ከባዱ ነገር ግን እኛ እዛ ጋር የምናወራው አይሰሙትም። እና ለማንኛውም እንትን ምንድነው ለወላጅ እናት ምጥ አረዷት ነው ምንድነው እንደሚባለው ነው። ለሁሉም እንደው ለፈገግታ ያህል ነው። ቃልዬ ግን ለማንኛውም እህቶችሽን የምታይበት መንገድ ደስ ብሎናል። የይቅርታ ልብ ስላለሽም ደስ ብሎናል። በተደጋጋሚ ቅድምም ይቅርታ እያልሽ ነው። አጥፍቼ ከሆነ ድንበር አልፌ ከሆነ ይቅርታ። የቆየም ችግር አለብን። የቆየውን ችግር ግን ተከባብረን እየኖርን ነው። ግን ዛሬ ይቅር ብናባበላችሁ ይቅር በተባባሉ በርሽ ክፍት እንደሆነ ነው እና ቅልብን ያሳየሽን
አሁንም እህቶች መጥተው ይቅር ተባብላችሁ እንደ ድሮ ፍቅር መሆን ባይቻልም ሰላም ተባብላችሁ የምታልፉ ክፉ ነገር የማትፈላለጉ ቀደም ባቢ ያለለት አንቺም ያልሽ የነበርሽለት እኔም ነበርኩኝ ከሷዝ ጋር ተነጋገሩ። ግን ከሷዝ ጋር የተነጋገራችሁበት ወይ እሷዝ አንቺ ምንም ብትናገሪ እንደማይቀየምሽ ለማሳየት ነው። ሐቂቃ ባቢ ግን አላህ ይስጥህ የምታይበት አንግል አያድ ንጹህ አንግል ይሄ ነው የሚያየው። በቃ አንቺ እኮ እንደ እብድ ነው እኔ እንደ እብድ ነው ማሽኮ ቃል እየበልሽ ምን ችግር አለው? በቃ አልይዝብሽም አልቀየምሽም እንደ ልጅም እንደ እህቴም ነው ማይሽ ነው ምን ችግር አለ? ይሄ እኮ ሁላችንም የምናደርገው ነገር ነውና አንቺ ላይ በቃ ከዚህ በኋላ ኢንሻአላህ ፖለቲካ የሚሰራብሽም ልጅ አይደለሽም አይሰራብሽም። አንቺም ይቅር የማለትን ልቦናሽን ክፈችው። እነሱም እህቶችሽ ከቻሉ ይምጡልን ይቅር ተባባሉ። ይሄ ሚዲያ ላይ ነገ ወላሂ ምናልባት አንቺ ላይ ወንጀልሽ ነው የሚታጠበው። እኔ አንቺን በርዘግቼ በረግጥሽ ወላሂ በረገጥኩሽ ልክ ላንቺ አንቺ የቋት ውስጥ ዶላር እየገባ ነው የዱንያው ሳይሆን ያኺራው ብትሞቹ ወንጀልሽን እየተቀበሉ ከይር ስራሽን ደግሞ እየጨመሩልሽ ነው። የሚታማ ሰው የሚረገጥ ሰው ማማት ማለት የወንድምን ስጋ የሞተን የወንድምን ስጋ እንደ መብላት የሚቆጠር ነውና አንቺ ብዙም ይሄ የሐሜትና በረት ዘግቶ የመረገጥ ምናምን ነገር እንኳን አንቺ ምናልባት ባቢ የማይወደው ጠቅላይ ሚኒስትራችንም ይረገጥ የለ እንዴ ይታማል እና ችግር የለውም እና አይዞሽ እህቴ እሺ። ይሄ እኮ ንግግር ኖርማል እኮ ነው። ምንም እንትን እኮ የለውም። ልጅቷ በነገራችን ላይ የይቅርታ ልብ ነው ያላት። ምንም እኔ እንደታዘብኩት ምንድነው ችግር የለባትም። ካመነችበት ይቅርታ የማለት ችግር የለባትም። ይሄ ደግሞ ትልቅ ነገር ነው፣ ንጹህነትን ነው እና የነገራቸው ሰው አለ እንትና ሊዳ ነበረ መሰለኝ ወርዳ ነግራቸዋለሁ ብላ ነው የሄደችው። እሺ ካሉኝ አመጣቸዋለሁ ብላ ነው የወረደችው። እሺ ካላት ሊመጡ ነው። እሺ ኮይን አለሽ ቢላ እንዴት ነህ? አማን ነህ? እንዴት ነህ? ሰላም ነው አሎ ፈጣሪ የተመሰገነ ይሁን። እኔ እዚህ ጋር ባብ የሆነ የተረዳሁት ነገር ምን እንደው ታውቃለህ? ለምንድን ነው ሰለምቴዎችን ብቻ አታክ ማድረግ የፈለገው? መሀላቸው ላይ እንዳይግባቡ ሙስሊም ከሙስሊሞች ተግባብተው እንዳይሰሩ ገባ እርስ በርስ እንዳይዋደዱ የሚያደርጋቸው ሰው መሀላቸው ላይ እንዳለ ነው የሚረዳኝ። የተረዳሁትም እንደዛ ማስበውም እንደዛ ነው። ገባ አይ እንትን ነው። በነገራችን ላይ እንደዚህ አይነት ነገር ሲነሳ ሌላ ምንድን ነው እኔ በእኔና በአንተ መካከል በእኔና በማንንም ሰው መካከል ሰው እንዳይገባ መፍቀር የለብኝ እኔ ራሴ ነኝ። አንደኛ ነገር መፍቀር የለብኝም። ሲቀጥል ደግሞ የሚቀበል ሰው አጀንዳውን የሚያስቀጥል አጀንዳውን እንትን የሚያደርግ ሰው አሜን ብሎ የሚቀበል ሰው በጣም ከባድ ነው። ገብቶሃል አባባሌ? ለምሳሌ በእኔና በአንተ መካከል ሰው ሲገባ ለሚገባ ሰው በር እንትን የሚያደርግለት ሰው ካለ ስህተቱም የነሱ ነው። ገብቶሃል አባባሌ? እዚህ ጋር መመለስ የሚችሉ ሰዎች ናቸው። እዚህ ጋር መመለስ የሚችሉት እነሱ ራሳቸው ናቸው። ሲቀጥልም ተከታዩ ነው መመለስ ያለበት። ነገሩ ሲነሳ እንዴት ነው የተደረገው? ይሄን ነገር የት ቦታ ነው ያደረገው? ለምንድን ነው ያደረገው? ከምን አንጻር ነው ምናምን ብሎ እንትን ማድረግ አለበት እንጂ ማንንም ሰው የሚያመጣውን አጀንዳ አሜን ብሎ የሚቀበል ትውልድ ካለ በጣም ከባድ ነው። ማንንም ሰው እኔ ራሱ ማንንም ሰው እኔ ስለ ሰው ሳወራ ዝም ብላችሁ መቀበል የለባችሁ። ነገሩን አጣሩት፣ ነገሩን አረጋግጡ እንጂ እኔ ከረገጥኩት እኔ ከሄድኩበት እኔ እንትን ካልኩ ማንንም ሰው አሜን ብሎ የሚቀበል ከሆነ በጣም ከባድ ነው። እኔ የኔ ሐሳብ ነው። እኔ በኔ ቦታ ሁኜ ያየሁትን ነገር ብቻ ነው ላወራ የምችለው። ስለዚህ ይሄ ግምት ውስጥ ማስገባት አለበት ሰው ብዬ ነው እንትን የማደርገው። ሲቀጥል ደግሞ ራሳቸው ማንንም ሰው በመካከላቸው ገብቶ የፈለገውን ነገር እንትን እንዳያደርግ ፖለቲካ እንዳይሰራ መፍቀድ የለባቸውም እነሱ ራሳቸው። እንቷል አባባሌ መቆጣጠር የሚችሉት እነሱ ናቸው። የሚመልሱበትን ትምህርት መማር ያስፈልጋቸዋል። ጓደኛ መምረጥ ይገባቸዋል። የሚገቡበትን እንትን መለየት ይገባቸዋል። ልትመርጣት ትችልም። ሶሻል ሚዲያ ላይ የትም ልትገባ ትችላለህ። ግን እዛ ጋር የሚሰራው ነገር ምንድነው እየተሰራ ያለው እየተወራ ያለው ለይተህ ነው መሳተፍ ያለብህ ብዬ ነው እንትን የማደርገው። አትግባ የሚባል ቤት የለም። ትገባለህ፣ ግን
የገባኸውን ጆይን ያልክበትም ቤት ዝም ብለህ እየገባህ ደግሞ እነሱ ለሚሰሩትም ፖለቲካ ለዓላማቸው ማስፈጸሚያ የምትሆን ከሆነ በጣም ከባድ ነው። የምትተዋቸው ትታቸው ማለፍ ነው። ቁጭ ብለህ የምትጠቀምበት ራስን የምትጠቅምበት ቦታ ካለ ደግሞ ቁጭ ብለህ ራስን መጥቀም ነው። አለቀ። እኔ እንደዛ ብዬ ነው ማምነው። ከማንንም በላይ ራሳቸውን ክፍተት መፍጠር የለባቸውም ብዬ ነው እንትንም አድርገው። ጓደኛ መምረጥ የሚባል ነገር አለ እንዴ? ጓደኛ ስለ አንተ ንገረኝ ብለው ስለ እርሱ ሊነግርህ አይችልም። ራስህን እሱ የምትረዳበት የምታውቅበት መንገድ ነው መፈለግ ያለብህ እንጂ እኔ ስለ እኔ መጥፎ ነገር ልናገር አልችልም። መጥፎነትን ግን በአንተ ብልጠት ነው የምደርስበት። እንደዛ ነው መሆን ያለበት እና ሰው ማመንም በጣም ከባድ ነው በዚህ ዘመን። ምንድን ነው እኛ እህቶቿ ስለሆኑ መስማማት ላለባቸው ጥሯቸው ብለናል። አንመጣም ብለው ነው ባቢ እኮ የተሳደባት ነው። እንደዛ ብለው ማን እንደነገራት አይታወቅም። እኔ ራሱ ቦለከችኝ። ማንን? በቃ ንዴቷ ሲበርደላት እንትን ትላለች። ማንን የተሳደብኩት? እዚህ ጋር ስም አልተጠራም። ስም እሷ ናት ያለችው። እዚህ ጋር ባህርያ ማን የተባለ ነገር የለም። እንደውም አንተ የት አውቃታለሁ? መታ ነበርሽ። ቆይ ልንገርህ፣ እኔ ሼር ተደርጎላት መታ እየተናገርክ ያለ ስም አልጠራህም፣ ግን እነሱ እንደሆነ ምናምን አይነት ነገር አንደርስታንድ አድርጋ ነው ሄደችው። ከዛ ሩሃይና ደግሞ እዚህ ትክክል ጎበስ ፑሽ ስትይ ነበር መሰለኝ አይ ቲንክ እና ለዛ ነው ጎለከች የተናገረው። አሮጊት እኮ እነዛ ክርስቲያኖች ሪከርድ ያደረጉትን እኮ ነው። አዎ ልክ ነው። እኔ በነገርሽ ላይ እንዲያን ነገር አይመቸኝም ሊዱ ልክ እስኪ ያቦላከች ወዛ ነው እንጂ ለሌላ አይደለም። እሱ ልንገርሽ ብዬ ነው። እና እሷ በውስጥ እናወራለን ብላለች። ችግር የለም እኔ አወራታለሁ፣ ግን ይታረቃሉ። ኖርማል ነው። ጌታን እንደ ኃላፊነት ወስደሻል እና ይሄ ነገር ቋጭው ሊንዳ እባክሽ ይበቃል። ይታረቃሉ። ከዚህ በላይ ሊወራ እንትን መብታቸውን ነው። እኔ ስም አልጠራውም። ስናገረው የነበረ ነገር ግልጽ ላድርግላችሁ። በነገራችን ላይ ሰው መብቱ ነው፣ ችግር የለውም። ተሳደበም ተራገጠም መብቱ ነው። የፈለገውን የማለት መብት አለው። እኔ ነገር ደግሞ የፈለግኩትን የማለት መብት አለኝ፣ ችግር የለውም። እንባባላለን ወይ ላልፎ ይችላሉ፣ ችግር የለብኝም። ሳወራ የነበረው ጓደኛ ብለው ቀርበው ስታወራ ሪከርድ ስላደረጉ ሰዎችን ነው። የሚቀበል ሰው ግን እኔ አላቅም፣ ማን እንደተቀበለ አላቅም። ባህሪያ ተቀብላቱን አላውቅም፣ ሰጣቱን እኔ አላቅም፣ አላቃትም። ምን እንዳደረገች አላቅም፣ የማውቀው ነገር የለም። በአጠቃላይ ስለ ሙስሊሞች ነው ሳወራ የነበረው። እንደዚህ አይነት አጀንዳ የምትቀበሉ ሰዎች ብዬ ሳወራ እንትኖችን አይደለም፣ በአጠቃላይ ነው ሳወራ የነበረው። መቀበል የለባቸውም ብልግና ነው ብዬ ሳወራ የነበረው በአጠቃላይ ነው። ስማችሁ ያልተነሳ ሰዎች ለምንድን ነው ሳትጠሩ አቤት የምትሉት? አው ስላላችሁበት ነው። በነገራችን ላይ እኔ ስም ሳልጠራ ስለኔ ነው እየተነገረ ያለው ብላችሁ እንትን የምታደርጉ ከሆነ አላችሁበት ማለት ነው። እኔ አላቅም። የሰማሁት ሪከርድ የተደረገ ነገር ነው። ልጅቷ ሂዊ የምትባል ልጅ ማን ቤት ነው ቁጭ ብለው ሲደረግ ስለነበረ ንግግር ነው እኔ ሳወራ የነበረው። እንትን አታድርጓቸው። እኔን እየተሳደቡ ከሆነ መብታቸው ነው፣ ይሳደቡ። ሚዩት አታድርጉ። እንዴ መመገብ አለበት እኮ አበሻ። ያማቸዋል እንዴ? ምግብ አልበሉም፣ ተዋቸው። መሳደብ አለባቸው። ረሃቡን ያስታግስ እኔን በመሳደብ ስጀመር እኔ ጋር ከሚስማማ ሰው ጋር ምን ሳወራለሁ? እንትን ተቃራኒ ሐሳብ ያላቸው ሰዎች እኮ መምጣት አለባቸው። ራሱ መሳደብ አለባቸው። ትልልቅ ሰዎች፣ የተከበሩ ሰዎች፣ ሃይማኖት ውስጥ ያሉ ትልልቅ እንትኖችን የሚሳደብ ሰው ከሆነ ብሎክም አድርጉት። እኔ ግን እንደፈለገ መብቱ ነው፣ መሳደብ ይችላል። ተዋቸው። ሚዩት ሽንፈት ነው። በነገራችን ላይ ሚዩት የምታደርገው ከሆነ በጣም ሽንፈት ነው። ሰው ከቻለ ገብቶ ሐሳብን ይስጥ። መቃወምን ከፈለገ መሳደብን ከፈለገ ገብቶ ይስጥ። ካልቻለ ደግሞ ኮመንት ያድርግ፣ መብቱ ነው። እኛ ምን አገባን? ችግሩ አናነበውም። ስለዚህ ሚዩት አታድርጓቸው። እኔ ስማቸውን አልጠራውም። ሳወራ የነበረው ስላረጡ አረጉቶች ታምነው በእንትናቸውን ስላልተገኙ ሪከርድ ስለሚያደርጉ ባለጌዎች ነው ሳወራ የነበረው። ስለኛ ነው እየተወራ ያለው ብላችሁ እንትን የምታደርጉ ከሆነ ደግሞ እንደዚህ አይነት ነገር ታደርጋላችሁ ማለት ነው። መብታችሁን ነው፣ ሄዱበት። እኔ ጨርሻለሁ። ኮይን አለሽ?
ባቢ ኮይን የሰው ስም ነው። እኔ ኮይን እኮ ስትል እኔ የሆነ ኮይን ቃል አምኮይን የምትላለች እኮ እኛ ሰው መስሎን አብረን የምናሳልፋቸው ሰዎች የሆነ አጋጣሚ ሲያገኙ እንደሚገላልጥ እየታየን ነውና እንግዲህ በቻልን አቅም ወደ ሰላሙ መሄድ ነው። ሰው እንደፈለገ እኔን መሳደብ ይችላል። እንደፈለገ ሰውን አስገብቶ እኔን ለማስደረግ የሚሞክር ሰው ግን አንጥፌ ነው ጉራግኛ የምደንስበት። ከቻላችሁት መብታችሁን ነው። ሰው አስገብታችሁ ከሆነ የምታስረግጡ ሰው ጉራግኛ ነው የምደንስባችሁ። እንደፈለጋችሁት ሁኑ። ተስፋ አደርጋለሁ ሪከርድ አድርገው ሰዎች እንደሚያመጡ መብታቸው ነው። እሺ ሃናን አለሽ? ባቢ ሀሳቤን አልጨረስኩም እና ይቅርታና ስል ገብቶብኝ ነው በመሀላቸው ላይና ይሄ ትምህርቱ እንኳን በስትክክል እንዳይማሩ እኛ ጋር እንሻላለን ብለው የሚያስቡ አይምሮ ጠበብ የሆኑ ሰዎች አሉ። አንድ እና ቃል በዚህ አጋጣሚ በሚነግስ ነገር አንቺ ከዚህ በኋላ ጓደኛ ምረጪ። ስልክ ስታወሪ ራሱ የምታወሪው ሰው መምረጥ አለብሽ። ሽንትሽን ሲሸኝ ፎቶ ቀርጾ እንዳያመጡልሽ ይሄን ፍሪ እና እንደዚህ አይነት ወራዳ የሆኑ ሰዎች አሉና ባቢ በሚገርም ነገር ይሄ ሁሉ ሀሳብ አጀንዳ የሆነው በትምህርት ጉዳይ ነው። ትምህርት እነሱ ጋር እንዳይማሩ እነሱ ጋር ሄዳችሁ ሻዳ ያዛችሁት እናንተ አልበቃም ብለው አይምሯችሁ የሚያስቡ ሰዎች ናቸው። በሚገርም ነገር ይሄ ሀሳብ ደግሞ ያቀነቀነው እኔ ማቃለው ከድርም ያቃል ሁላችንም እናቃለን። ስለዚህ አርፋችሁ ብትቀመጡ ይሻላል። ሰለምቴዎችን አታታተርጉ። አስልማችሁ ማስተማር የምትችሉ ከሆነ ቀጥሉበት። እናንተ ከነ ኢብራሂም ከነ ኡስታዝ ወሂድ ምናምን የምትበልጡ ከሆነ መንገዱ ክፍት ነው። ቅናት፣ እርስ በራስ መባላላት ለምንድን ፖለቲካ እንዲሰራባችሁ የምትፈቅዱት? አንድ አጀንዳ ሲከፈት ትምህርቱን ትታችሁት ወደ ስድብና ሰው ለመጣል የምታደርጉት ጥረት ግን በጣም የሚያስጠላ ባህሪ ነው። አስቀያሚ ነገር ነው። በጣም ወንድማችሁ ላይ አትቅሙ። የቅናት መንፈስ ነው ይሁሉ ገባ ይሁን። አንዳንድ ድድብ ነው የሚያደርገው አንድ ሃይማኖት ራሱ መከተል ሲያስጠላ እና በዚያው አጋዳሚ ቃል የምነግርሽ ነገር ጓደኞችሽ ምረጪ፣ በርቺ፣ ጠንክሪ። ስር ደግሞ በፍጹም ያጠነክራል እንጂ ምንም የሚያመጣ ነገር የለም። እና ጠንከር በጎበዙኝ ተማሪ፣ ባመንሽው ነገር ጽኚ። የሰዎችን ምላስ፣ የሰዎችን ጽሁፍ፣ የሰው ኮሜንት አትከተይ። አንቺ ራስሽ ፈጣሪ አግኝቻለሁ ብለሽ ያመንሽ ሰው ነሽ። አንቺ ደግሞ መጠንከር ነው ያለብሽ። ጎበዝ፣ ፈጣሪ ያጽናሽ፣ በርቺ፣ ከጎንሽ አለን እኛ። ዳጊ ምርጥ ሀሳብ ነው ያነሳው። ባቢ ይቅርታ አድርግልኝና ምናልባት ይሄ ጉዳይ የማይቆም ከሆነ ኢብራሂምን ብትጋብዝልኝ በጣም ደስ ይለኛል። ለምን የነዚህ እንደዚህ አይነት በክፋት የተደራጁ ልጆች አጀንዳ የጀርባ አጥንት እሱ ስለሆነ ከሱ ጋር ፊት ለፊት ብናወራ ደስ ይለኛል። ለምን ከኔ ለዚህ ነገር ሲያጫኝ ነበርና ስላልተሳካለት ለአንድ 6 ወራት ዝም ብሎ ነበር። ሰለምቴዎች ላይ የጦርነት አጀንዳ አልሰለማችሁም የሚል አጀንዳ የኢብራሂም ስለሆነ ኢብራሂምን ብጠራልኝና ከሱ ጋር ብናወራ፣ ለምን እና ኢብራሂም ግልጽ መረጃ ስላለን ማለት ነው። ግልጽ ያወራነው ነገር ስላለ እዚህ ጋር ህዝብ ፊት ያወራው። በነገራችን ላይ ችግሩ ምንድነው? በእኔ ቤት ከፈትኩ እንጂ ከናንተ የተለየም የተሻለ ምንም እንትን የለኝም፣ ብቃትም አቅምም የለኝም።
ስለዚህ እንደዚህ አይነት ስህተት የሚሰራ ከሆነ እንደዚህ አይነት ነገር ካለ እንደዚህ አይነት ነገር በመካከላችሁ ካለ ቁጭ ብላችሁ እንደ ወንድም እኮ ነው ያለምንም ክፋት ያለምንም ጥላቻ ያለምንም እንትን ቁጭ ብላችሁ ልትፈቱት ትችላላችሁ። ዳጊ ወይ አንተ ወይ ሌላ ሰው ቤት ከፍቶ ለምን እንደዚህ ታደርጋለህ እየተባለ ሊጠየቅ ይችላል። እኔ ባለፈው ዝም ብዬ በራሴ ሐሳብ ስሰጥ ነበረ። መግባት የለበትም አይነት ነገር ሲነገር እኔ አልገባውም፣ እየገባውም አይደለም፣ ገብቼም አላውቅም። ሐሳብ የመስጠት ምኑ መብት ግን አለኝ። ስለዚህ እንደዚህ አይነት ነገር ሲደረግ ምንድነው አንደኛ ነገር እኔ ካንተ በላይ አላውቅም፣ በእናንተ መካከል ያለ ነገር አላውቀውም። በእርግጥ ግን ምንድነው አንደኛ ነገር የተረጋገጠ ነገር የምታውቁት ነገር ካለ ቤት ከፍታችሁ እርስ በርሳችሁ ቁጭ ብላችሁ ነገሩን ፍቱት። ገብቶሃል አባባሌ? በቅንነት ነው። ያልተረጋገጠ ነገር ከሆነ ደግሞ ማለት ትክክል አይደለም። በእንትን ከሆነ ምናልባት አንዳንዴ ሰው ሐሳቡ ሊመሳሰል ይችላል፣ ሰው ንግግሩ ሊመሳሰል ይችላል፣ ሰው ተቀራርቦ እንትን ሊባል ይችላል፣ ሊዋደድ ይችላል። ከዛ አንጻር ከሆነ ደግሞ ትክክል አይደለም ብዬ ነው እንትንም አድርገው። አዎ በማስረጃ ምናምን ከሆነ ደግሞ እኔ እንደዚህ አይነት ነገር ከዲሮ ባልገባ መልካም ነው። ለምን መሰለህ? ትክክል አይደለም። አበሻ ሶሻል ሚዲያን አጠቃቀም በትክክል የተረዳው አይመስለኝም። ገብቶሃል አባባል? እዚህ ጋር ለቀንነት ብለህ እንኳን ብታደርገው የሆነ ነገር ለሌላ ነገር ነው የሚያውለው። ገብቶሃል አባባል? ስለዚህ እናንተ ራሱ እንደዚህ አይነት ነገር ካለ ምንድነው በውስጥ ቁጭ ብላችሁ ግሩፕ ከፍታችሁ ትልልቅ ሰዎች እኮ ነን፣ ትልልቅ ሰዎች እኮ ነን። ቁጭ ብላችሁ መፍታት አለባችሁ፣ ማውራት አለ፣ መቀራረብ አለባችሁ በድፍረት። ምንም የሚፈጠር ነገር እኮ የለም። ሰው ሲጠይቅ በጥፊ አይመታህም እንዴ? ምንም ችግር እኮ የለውም። በቃ ተቀራረባችሁ ስለ ሃይማኖታችሁ በመጨነቅ ከሆነ የምታወሩት የግላችሁን ክብር ይሄ መወጠር የሚባለው ነገር ወደ ኋላ ትታችሁ እሱን ብላችሁ በውስጥ አውሩ። በደንብ ብትጨፋጨፉ ብትሰዳደቡ ምንም እንትን የለም። ፖለቲካ የሚሰራ ሰው የለ፣ ለራሱ ጥቅም የሚያውለው ሰው የለ። በውስጥ ቁጭ ብላችሁ ብታወሩት መልካም ነው፣ መልካም ነው። በተለይ ያልወጣ ነገር መውጣት የለበትም። ምንም ትርጉም የለውም። ሌላ ሰው ነው ለራሱ እንትን የሚያውለው። በማይረባ ነገር ትልቅ ችግር ነው የሚፈጠረው፣ በትንሽ ነገር ትልቅ ችግር ነው የሚፈጠረውና እንደዛ ብታደርጉ መልካም ነው እየላለው ቅድም ሲወራ ስለነበረ እኔ ሀሳብ ሰጥቻለሁ። እኔ ብዙ ማውራትም ትክክል አይደለም። ራሱ እዚህ ጋር እንትን ማለት ራሱ ድካም ነው። ምናልባት ነገም ሌላ እንትን ይፈጠራልና በጣም ከባድ ነው። ቃል ንጹህ የሆነ ልብ ነው ያላት ልጅቷ። ትናንት ሰዎች እሷ ላይ ስለሰሩት ድራማ ነው ሲነገር የነበረው። ሌላ ነገር ባይገባ መልካም ነው። ራሱ ድብልቅልቅ ነው ያደረግነው። ዛሬ ስናወራ የነበረው ያረጡ አሮጊቶች፣ ሽንታቸው የቀዘቀዘ ሴቶች ወለው ከማሳደግ ችግራቸውን ከእንትን ከማለት ስለሷ የሷን ምንድነው ስህተት ሲፈልጉ ስለነበሩ አሮጊቶችን ነው ስናወራ የነበረው። ሪከርድ ስላደረጉ ከወራት በፊት የተደረገ ነገር አምጥተው እንደ አዲስ ስላነሱ ሰዎችን ነው ስናወራ የነበረው። ያው ሚዲያ ነው፣ ምንም እንትን ልትቆጣጠረው አትችልም። ሰው ደግሞ የመሰለውን ከተናገረ ይሰፋል ነገሩና ለዛ ነው ሰፋ ያለው። እሱ ብቻ ነው ተናግሬ ራሱ ለመውጣት የገባሁት። ሴቶቹን እንስማማለን አሉ በውስጥ። ጥሩ ነው፣ መስማማታቸው ጥሩ ነው። ከዚህ በላይ ምንም የምናወራበት ነገር ያለ አይመስለኝም። በመጨረሻ የምጠይቃችሁ ምንድን ነው ኢየሱስ ክርስቶስ ሃይማኖቱ ምንድን ነው የሚል ጥያቄ ጠይቄያችሁ እኔ ራሴን ባጠፋ መልካም ነው። ቃል የምትዩ ነገር አለ? ባቢ ሁላችንም በጣም አመሰግናለሁ። ፈጣሪ ያክብርልኝ። እኔ ምንም ሀሳብ የለኝም፣ ጨርሻለሁ። የመጨረሻ መልክቴ ግን የኔ የተቀየማችሁኝ ሙስሊም እህት ወንድሞች ካላችሁ ይቅርታ ብያለሁ። ማለት እኔ የተናገርኩት ነገር ምንም ክፋት አስቤ ምንም አይደለም። ለንግግሮች ሁሉ ይቅርታ ጠይቄያለሁ። ሲጀመር ግን ነገር ማዞር፣ እንደዚህ ነገር ማጠማዘዝ ምናምን ምንም አይሰራም። ማንም ሰው ቢሰልም ለራሱ ነው፣ ቢከፍል ለራሱ ነው። ማለት አንድ ሰው የሆነን ሃይማኖት ሲከተል ያድነኛል እድንበታለሁ ብሎ እንጂ ለሰው ብሎ አይደለም። ይሄ ሚዲያ ነው። ስለዚህ ነገሮችን ወዳልሆነ ቦታ ራሱ ጠምዞ መውሰድ ልክ ነው ብዬ አላምንም። እኔ አንድ ግለሰብ እኔ ከተናገራችሁ እንኳን እኔን ተናገሩ ብዙ ጊዜ ሰለምቴ እየተባለ ስለሚወቀስ ማለት ነው። ከተናገራችሁ ቃል እንደ ቃል ካጠፋች ቃልን መናገር ትችላላችሁ። ጀነራል ግን ጥቅልል አድርጋችሁ የሆነ ስህተት ስታገኙ አትናገሩ። ጊዜ ዳኛ ነውና
ነገ ጠዋት ነገሮች ተቀይረው ስለሚያስተዛዝበን ካፋችሁ ክፉ ቃል ባይወጣ እላለሁ። አንዳንድ ሰዎች እንዲህ ባትሉ። ለምን ሰው ልጅ ሆኖ ማይሳሳት የለም። ሁላችንም ተሳሳች ነን። ሁሉም ሰው ዛሬ የደረሰበት ደረጃ የሆነ ዶክተር እዚህ የደረስከው እንዴት ነው ብትለው ብዙ እንደለፋና ዋጋ እንደከፈለ ነግሮ ነው እዚህ ደረጃ የደረሰውና እኔም ነገ ጠዋት ጠንካራ ሙስሊም ሆኜ ስታዩኝ ወይ እንደዚህ ብያት ነበረ እኮ ብላችሁ ከምትጸጸቱ ካፋችሁ ክፉ ቃል አይወጣ። ጊዜ ዳኛ ነው። ለምን ስለሚያስተዛዝበን ማለት ነው። ስለዚህ አሁን ላይ ምንም ካፋችሁ ክፉ ቃል ባይወጣ ሰለምቴም እያላችሁ ደግሞ እኔ ባትናገሩ በጣም ይለኛል። እንደዚህ ያላችሁ አትናገሩ። ሰለምቴ እየተባለ ሲጀምር ጀጅ አይደረግም። በቃ ዝም በሉ። አንዳንዴ እኮ ዝምታ ወርቅ ነው። ሰዎች የግል ጥላቻ ካለባቸው ከነዛ ሰዎች ጋር ልንፈታ የምንችለው እንጂ ጠቅላላ ተደርጎ ራሱ ሰለምቴዎች ተብሎ ሊወራ አይገባም። ይሄ ነገር ስህተት ነው። እይታችሁን አስተካክሉ። ሁሉ ነገር በጠማማ መልኩ አትረዱት። ጊዜ ዳኛ ነው። ነገ ጠዋት ሊያሳዝበን ይችላል። ካፋችሁ ክፉ ቃል አይወጣ። በክፋት መንገድ አትረዱት። በቀናነት ነገሮችን ለመርዳት ሞክሩ። ነገ ጠዋት ግን ስለምንተዛዘብ ክፉ ቃል አትናገሩ ነው የምለው። እኔ ባቢ ጨርሻለሁ። ሁላችሁንም በጣም አመሰግናለሁ። ቴንኪው። በነገርሽ ላይ ሰዎች ተሳዳቢ ናቸው። ሰው እዛ ጋር መግባት የለበትም። እነሱ ምናምን እነሱ እንደዚህ ይላሉ እነሱ ይባላልና መምጣት አለብሽ። በነገራችን ላይ እኔ የማምነው ምንድነው ሃይማኖት እኮ ስብከት የሚያስፈልገው ሃይማኖት ለሌለው ሰው ነው። ስብከት የሚያስፈልገው ስብከት ለሚያስፈልገው ሰው ነው። በመንፈሳዊ ለተጠማ ሰው ነውና እንደነሱ አይነት ባህሪ እንዳይኖርሽ ብዙ ነገር ስለሚባል ነው እየመጣች ለመቃወምም ራሱ የራስሽን ሐሳብን ለማንጸባረቅ ተው ለማለትም ራሱ መምጣት አለብሽ። ቤትሽ ነው። በክብር ተከብረሽ ማንንም ሳይነካሽ እንደፈለግሽ ሐሳብሽን የምትሰጭበት ቤት ነው። የተሰማሽን የመሰለሽን ሐሳብሽን የምትሰጭበት ቤት ነው። በቃ እኔ ጨርሻለሁ። ትልቅ ነገር ነው ያሳየችን። ይቅርታ ጠይቃለች። ሃይማኖቷ እኔ ሙስሊም ነኝ አለች። አለቀ። ከራስ በላይ ምንድነው የሚባለው? አለቀ። አይደለሽም፣ እንደዚህ ነው፣ እንደዚህ መሆን አለበት፣ እናንተ ጋር እንደዚህ ወደዛ ውረድ፣ ውጣ፣ ናለፍ ምናምን የሚባል ነገር ተውት። ሀበሻ የሚባለው ነገር ራሱን ሳያውቅ ስለ ሰው ነው እንትን የሚያደርገውና በጣም አመሰግናለሁ። ስህተት ከሳሳተች አርሟት። አለቀ በቃ። ከዚህ ውጪ ምንም እንትን መነጋገር የለባቸውም። ያረጡ የሸመገሉ ተስፋ የቆረጡ ሽንታቸው የቀዘቀዘ አሮጊቶች ታማኝነት የሚባል ነገር ምንም የማያውቁ ከሃዲ የሆኑ ሰዎችን የሚያመጡት አጀንዳ መቀበል የለባችሁም። በአጠቃላይ ነው። አመሰግናለሁ። ዳጊ እንዴት ነህ?